ሄሎ አዎ ምስጋና ይሁን አለ። ያው የአንደኛው የአምልኮ ምስጋና ሲሆን ሌላኛው የጸጋ ምስጋና ነው። እና ልንገርህ ደግሞ እዚህ ቦታ ላይ ደግሞ ምን መሰለህ ዮሐንስ አየው በዙፋንም በእንስሶችም በሽማግሌዎችም የብዙ መላእክትን ድምጽ ሰማው። ቁጥራቸውም አይላፋት ጊዜ አይላፋት ነበረ፣ ሺህ ጊዜም ሺህ ነበረ። ግን በታላቅ ድምጽ ለታረደው በግ ክብርን እየሰጡ ክብርን እየሰጡ ነው። ትክክል ነህ። ክብርንማ ይሰጣሉ። እውነትህን ነው እንዴ? ለምን አይሰጡም? ዋው መላእክት በሙሉ ማለት ነው። መላእክት ሁሉ ምንም ችግር ልንገርህ እነማ ጨመር ችግር የለውም። ጎርጊስ ችግር የለውም። አታስብ። ሁሉም አሁን ችግር ውስጥ አለ ማለት ይሰግዳሉ። ምን ብሎ ነው የሚሰግዱት? ያቀረቡለት ይሰግዳሉ አይልም። የቱ ጋር ነው ይሰግዳሉ የሚለው? ክብር ይሁን እያሉ የቱ ጋር ነው ይሰግዳሉ? ክብር ይሁን አሉ እንጂ ይሰግዳሉ አላሉም። ይሰግዳሉ አላሉም። ክብር ናልንጋ እስቲ አሳይኝ። የቱ ጋር ነው መስገድ ማለት ክብር ነው የሚለውን አሳይኝ እስቲ። እኔ ሁሉንም ቦታ ላይ አንተ ቀስ በቀስ አስረዳለሁ። ችግር የለውም። አሁን ለምሳሌ እኮ የለም እንደዛም። እሺ ችግር የለውም። አሁን ለምሳሌ ያንተ ጥያቄ ዋናው ሐሳብ ኢየሱስ ጌታ አይደለም ነው ጥያቄው። እሱ ላይ እንምጣና በአንድ ሐሳብ ላይ እናወራለን። ጌታ አይደለም ነው ያንተ ጥያቄ? ኢየሱስ አምላክ ያለው አካል መቼም አምላክ ሊሆን አይችልም። አንድ እሺ እውነት ነው። ሌላ ሐሳብስ? ኢየሱስ ሰው ነው። ስልጣናችሁ የት ሄደ ጋይስ? የሁላችሁም ስልጣን የሰጧችሁ ልጆች ስልጣናችሁ ምን በላው? ሲቆይ ይጠፋል እንዴ በራሱ? ሞዴሬተር ይጠፋል? ልጀምር ነው። ክርስቲያኖች ካላችሁ ግቡ፣ ከሌላችሁ ከውስጥ እንደገና ስላላሰራችሁ ነው። አሁን ወይ መከራ። እሺ ደግሞ የማን ነው? ሃሎ ሰላም፣ እንዴት ነህ? አለን። እኔ የምልህ አመት በዓል እያከበርክ ነው? ምን ነው እያከበርክ ነው ወይ? አይደለም እንዴ? ምን ሆነ ነው? እየጾምኩ ነው። ጾመኛ ነህ? እንዴው ጾመኛ ነህ ወይ አንተ? ለማን ነው የምትጾመው? ምን ላድርግ ብለህ ነው? ጾም የሚጦመው ለማን ነው? ለማን ነው የሚጦመው? ኢብራሂም አዲያ ጾመኛ ነህ ወይ ትለው ጊዜ እንዴው አንተ የጦም ጥፍጥና አልገባህም አለኝ። አሰላሙ አለይኩም ያ ሸባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ነኝ ሀቢቢ ወላሂ ላዚ። አዬ ብራዘር ደህና ነህ? ህዝቡን አሰለምከው እኮ ምንድነው? ይስለማ በቃ ጊዜው የኛ ነው። ወንጌል ይሰበካል። ጊዜው የሙስሊም ነው። ወላሂ ሁሉም መስለም አለበት። እውነት ነው። ጀለሶች ምናምን የለውም። ጀለሶች ምናምን የለውም የሚሰበኩ። ኧረ የሉም። የኔ ወስላ ናቸው ጨርሰው። አይ እሺ ማለት ይመችሽ ሀቢቢ። እና ደህና ነህ? አልሐምዱሊላህ ወላሂ። አንተ እንዴት ነህ? አልሐምዱሊላህ። በዱዓ ምናምን አትርሳኝ። ኧረ መርሃባ ግድ ነው። በዱዓ ማንረሳሳም እኛ ሙስሊሞች። አይ ማለት ይመችሽ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ይመችሽ። ኧረ ማን ምን እሺ ምናምን ትላለህ ከዛ ይፋ እንኳን የኛው ነው መሰለኝ። ኢንሻአላህ እኔ እኮ በጣም ይገርማል። እኔ አጃይብ ነው ብቻ። ዲደብሊው ያሳዝናል። እማም ና ዲቻ ቦይስ ነው። ደህና ነህ?
ኦ ገና ነህ አንተ። ቆይ ልሰብከው ነበረ። ገና ነው። ገና ምንም የማያውቅ ልጅ። እሺ ሰላም ብያለሁ። ሰላም ነው ጓደኛ። እንዴት ነህ ጓደኛ? ደህና ነኝ። ደህና ነህ? አለን። ምን እያደረክ ነው? ደብሮ ነው ቤት ውስጥ? አዎ። እስቲ የሆነ ፏ የሚያደርግ በቃ የሚያነቃቃ ጥያቄ ልጠይቅህ። እሺ ጓደኛዬ። አምላክ ይሞታል? አምላክ ይሞታል? ኧረ አይሞትም። አይሞትም። መስቀል ላይ የሞተው ማን ነው? ለኛ ብሎ ነው። አይ መስቀል ላይ የሞተው ለኛ ብሎ ነው። ለኛ ብሎ ነው የሞተው የሚባል አካል ነው የሞተው ወይስ አምላክ ነው የሞተው? ራሱ ነው እንጂ። አምላክ ይሞታል? ከልጄ ተወልጄ አድንሃለሁ ስላለው ለአዳም አባታችን። ወይ አምላክ ይሞታል ወይ? ለኛ ሲል ነው። አምላክ ይሞታል ወይስ አይሞትም? ለኛ ብሎ ሞቶ ተነሳ። አምላክ ይሞታል ወይስ አይሞትም? በባህሪው አይሞትም። ስለዚህ የማይሞት አምላክ ኦኬ። ስለዚህ አምላክ የማይሞት ከሆነ መስቀል ላይ የሞተው ማን ነው? አልሰማኸኝም እንዴ? አዎ ማን ነው የሞተው መስቀል ላይ? እኮ ጌታችን ኢየሱስ ክርስቶስ ነው። ኢየሱስ አምላክ ነው? አዎ። አምላክ ይሞታል? አምላክ አይደለም። አምላክ አይደለም፣ ፈጣሪ ነው። አምላክ አይደለም ኢየሱስ? አይደለም፣ ፈጣሪ ነው። ጌታችን ኢየሱስ ክርስቶስ ፈጣሪ ነው። አምላክ እነ ገብርኤል እነ ሚካኤል እነ ሩፋኤል ናቸው። እነሱ ናቸው ይመለካሉ። እነ ሩፋኤል እነ ሚካኤል መምለክ ሳይሆን መምለክ አንድ ፈጣሪ ነው። ማን ነው የሚመለከው? እሺ ጌታችን ኢየሱስ ክርስቶስ ነው። እሺ ጥሩ፣ ኢየሱስ ጋር እንመጣለን። አሁን መስቀሉ ላይ ያልተሰቀለ አምላክ አለ ለአንተ ሲል? አዎ ኦኬ። አንተን የማይወድህና አንተን የሚወድህ ሁለት አምላክ ነው ያለው። አንደኛው ወዳጅ፣ አንደኛው የሚጠላህ ማለት ነው። አላልኩም። እሺ ታዲያ አንደኛው ለምንድን ነው ለአንተ ያልተሰቀለልህ? ማኑን? ያልተሰቀለ አምላክ የለህም? አብ ተሰቅሎላል? አምላክና ፈጣሪ ግን መጀመሪያ ለይተህ እንወቀው። እንዴ ኧረ አንተ ሰው ተው። ክርስቲያኖች ይታዘባል ሰው። አሁን ያልሞተ አምላክ አለ ወይስ የለም? አሁን ለምሳሌ አንተ ራስህ ለልጅህ ለፍተህ ግረህ ሰርተህ ነው የምታሳድገው አይደለም? አምላክ ይሞታል እንዴ? ምን ሆነ ነው? ቆይ አንተ የጠየቁን አመለስም እንዴ? ፌነስ ነው ብለውሽ። ጥያቄ ምን መሰለ? ለአንተ ኃጢአት ሲል ለአንተ ኃጢአት ሲል ያልተሰቀለ አምላክ አለ? የተሰቀለው ፈጣሪ ነው፣ አምላክ አይደለም የተሰቀለው። የተሰቀለው ፈጣሪ ነው። እሺ ለአንተ ኃጢአት ሲል ያልተሰቀለ ፈጣሪ አለ? የለም። አብ ፈጣሪ አይደለም ማለት ነው? ፈጣሪ ነው እንጂ። ስለዚህ አብ ተሰቅሏል? አብ ወልድ መንፈስ ቅዱስ አንድ ነው። መለየት የለም። አብ ተሰቅሏል ወይ? አዎ ጌታ ኢየሱስ ክርስቶስ ነው፣ ራሱ እኮ ነው አብ። ኢየሱስ አብ ነው? አዎ። አረ የምን ፍቅና ነው? ኦንሊ ጂሰስ ሆንክ? አረ ነው። አረ ኦንሊ ጂሰስ ሆንክ? መንፈስ ቅዱስ ሰራጺ እኮ አብ። አንተ ኦርቶዶክስ አይደለህ? ነኝ። ኦርቶዶክስ እኮ ኢየሱስ አብ ነው ብለህ አታምንም? አረ ለምን ነው የማያምነው? አረ ጉድፈላ። እስኪ ለአንተ ልጠይቅህ፣ አንተ ጴንጤ ነህ? አረ ተው በቃ አንተ በቃ ስተውታል። በቃ እኔ አሁን ኢየሱስ አምላክ ከሆነ ማስረጃ አስተኛ። ፈጣሪ ከሆነ ምን ፈጠረስ? ጉድፈላ። ስማ አንተ ራስህ ፕሮቴስታንት ነህ? እኔ የኢየሱስን አምላክ ነው የማመልከው። ኢየሱስ
አምላክ አለኝ ይላል መጽሐፉ ላይ። አይተው ታውቃለህ ይሄን ነገር? መጽሐፍ ቅዱስ አዎ። የት ላይ? እሺ ላሳየ። እሺ ምን ላይ መሰለህ ያለው? ራይት ምን ላይ ላሳየ? ምን ላይ ላሳየ? ታለ ኤፌሶን አይ አዲስ ኪዳን ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? ኤፌሶን ሰዎች በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ላይ ባረከን የጌታችን የኢየሱስ ክርስቶስ አምላክ። አየው የማን አምላክ ይላል? የማን አምላክ ይላል? እና ኢየሱስ አምላክ አለው? የኢየሱስ ክርስቶስ ነው። ኢየሱስ አምላክ አለው ወይ? አባቱ እኮ ነው ያላከው። ወደዚህ ምድር ሲመጣ አባቱ ነው ያላከው። አምላክ አለው ወይ ነው ጥያቄው። ኢየሱስ አዎ። ስንት አምላክ ነው ያለው? አንድ ነው። አንዱ አምላክ አለው። አምላክና ፈጣሪ መጀመሪያ ለይተን ወቀው። አረ አንተ ሰውዬ አምላክ አለው ወይ መልስ እንዴ? የለም። ስለዚህ ይሄ የኢየሱስ አምላክ ማን ነው? ኢየሱስ ማን ነው? ራሱ። ይሄ ሰውዬ ምንድነው? ቆይ ተኝተሃል? እስቲ አይነን ግለጥ። እስቲ ግለጥ። እስቲ አይነን ማለት ነው። አልገባህም ማለት ነው። እሺ ኢየሱስ አምላክ አንተ የምታመልከው አንዱ አምላክ አለ? አዎ። ሁለት አምላክ ነው የምታመልከው? አንደኛው የሌላኛው የትኛውን አምላክ ነው የምታመልከው? እኔ አንድ የማመልከው የመዝራ ጥቅም ነው። አዎ የትኛውን የኢየሱስን አምላክ ነው ወይስ ኢየሱስን ነው የምታመልከው? ራስ ቆነ ኢየሱስ ክርስቶስ አንድ ነው። የቱ ጋር ነው እሺ አንድ ነው የሚለው? ኢየሱስ ክርስቶስ ነው። የቱ ጋር መጽሐፉ ላይ? ምን መጽሐፍ ቅዱስ? እሺ ወንድ ልጅ ታመልካለህ ፋኑስ? ወንድ ልጅ ታመልካለህ? ምን ልሆነኝ? አዎ አይመለክማ ወንድ ልጅ። አኩረዋለሁ እንጂ ክብር ሰጠዋለሁ። አታመልከው ግን አይደለ? ምን እና ኢየሱስ ክርስቶስ ወንድ ልጅ አይደለም እንደ ኢየሱስ? ኢየሱስ ወንድ አይደለም? እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ የተባለው ማን ነው? አይተው ታውቃለህ አንተ ራስህ? እኔ ስለማወቅ አይደለም። መጽሐፉ ይናገራል በስምንተኛው ቀን ተገርዟል ይላል። መጽሐፍ ማን ነው የጻፈው? አይታወቅም። አይታወቅም። ደራሲው ማን ነው? አይታወቅም። ዋኔ ማይታወቅ መጽሐፍ እንዴት አድርገ እኔ ልመነው? ስለዚህ ክርስትናን ጥለህ ውጣ። ወዲያት ወደ እስልምና አንድ አምላክን በብቸኝነት ወደ ማምለክ። ሙስሊምና አላቸው አሳማኝ ነገር። አዎ አሳማኝ ነገር አለን። እኛ ወንድ ልጅ ይኸው እኛ የምናመልከውን ልንገር። አንድ አምላክን በብቸኝነት እናመልካለን። ወንድ ልጅ አናመልክም፣ ሴትንም አናመልክም፣ ግዑዛንን አናመልክም፣ ዛፍ አናመልክም፣ ጣዖት አናመልክም። እኛ የምናመልከው ሰማይና ምድርን ለብቻው የዘረጋ ያቆማቸው በመካከላቸው ያለውን ሁሉ የፈጠረ አንድ አምላክን በብቸኝነት እንገዛለን። ያ ነው የኛ አምልኮ እንጂ አሁን ሰው የሆነ የሚበላ የሚጠጣ የሚያንቀላፋ የሚተኛ የሚደክመው እንደዚህ አይነት እንትን የለንም እኛ ከይቅርታ ጋር ማለት ነው። ስለዚህ እኛ የምናመልከው ይሄን እኛ የምናመልከው ይሄን ኢየሱስ ክርስቶስ አልተወለደም። ሰው ነው፣ ተወልዷል። ነብይ ነው፣ የአምላክ ነብይ ነው። መጽሐፍ ቅዱስም ቁርአኑም የአላህ ነብይ ነው ብሎ ነው የሚናገረው። አቤት ቆይ አንዴ ይቅርታሽ። የሙስሊም እንኳን ብዙ እንትን የለኝም
ኦልራይት። አይ እኔ ነኝ ያስወጣሁት። መቆይ መስሎኝ ነበረ፣ ለካ አልቆየሁም። ሄደ ልጁ። በጣም ያሳዝናል። አያችሁ ወላሂ ቢይዘው ጥሩ ነበር ልጁ። እሺ እና ምን አለ መስኮው ነው ጌቾ እንዴት ነህ? አይ ጸሎት ላይ ናቸው። እሺ ኦልራይት። ሰላም ሰላም ሙሌ ሰላም ወንድም እንዴት ነህ? አለው ወንድሜ። ማን ነው የምታመልከው? ያህዌን ነው ሜናልክ በጣም እንጭንጫል። አንደኛ ቦታውን ጥሩ አይደለም። እስቲ ያልፋል ናግባ። እስቲ የት አለ ያልፋል? ኢነ ሰላቲ ወኑሱኪ ስልጣናችሁ የት ሄደ? ቆይ እናንተ ሰዎች ሰላም ነህ? እንዴት ነህ? ዳን አለን። ምን ከግሪኩ ከፍቼ ላሳይ? ምን መሆኑን ነው የምታሳይኝ? ስግደት አምልኮ ሊሆን እንደሚችል ወይም እንደሆነ ሊሆን እንደሚችል እኔም አውቃለሁ። ሊሆን እንደሚችል አውቃለሁ። ኦኬ። ግን ስግደት ለአምልኮ ብቻ ነው? ማብራራት አለ እሱ ማብራራት አለ። ቆይ አይደለም። ስግደት ለአምልኮ ብቻ ነው ወይስ አይደለም እኮ አብራራው። አሁን አይደለም ተባብራራው። ጥያቄ እኮ ነው የጠየቁት። ኤክሰፕሽን ነው እኮ ገብቶኛል። ስግደት ለአምልኮ ብቻ ነው ወይስ እንደዚሁ ለጸጋ ይሰጣል? የጸጋ ስግደት የሚባለው ሲጀመር የለም። ሲጀመር ኦኬ፣ የምን ስግደት ነው ያለው? ለምሳሌ አንድ ሰው የሰገዱለት የምን ስግደት ነው? አንድ ጊዜ ቆይ አዳምጠኝ። ዮሴፍ ለምሳሌ ራሱ ያነሳውን ምሳሌ እንጠቀምና ከችግራቸው ሲያወጣቸው እነዚህ ሰዎች ሰገዱለት። ይሄ ማለት ጠዋትና ማታ ይሰገድለታል ማለት አይደለም። ዮሴፍ አንድ ጊዜ ነው ዶክተር ያደረገው። ኖ አልጠየቁም። እሱ ነው እኔ ጥያቄው አንድ እያስረዳውክ ነው። አዎ አይ እኔ ባኬን ፎርዝ ነው። እኔ እንደዚህ ረጅም ነገር ያው ታውቃለህ። እንዴ ምን 10 ሴኮንድ አውራው እንዴ? አውራሽ በቃ ደስ ይበል። 10 ሴኮንድ አውራ ወይ አውራሽ እንዴ? ኩዱኩ እንዲ እሺ። ዮሴፍ የዛን ቀን ነው የተሰገደለት። የተሰገደለትም ካደረሱበት መከራ የተነሳ እንዳይገላቸው ፈርተው ነው ያደረጉት። ዮሴፍን እንዳይገላቸው ፈርተውት ዮሴፍን ወንድሞቹ እንደሸጡት ታውቃለህ አይደለም? ዮሴፍን ገብቶኛል እኮ ወንድሞቹ ፈርተውት ነው የሰገዱለት። አዎ ፈርተውት በጣም ደንግጠው። እስቲ ማስረጃ አስተኝ። ፈርተውት ነው የሰገዱለት ነው? የት ነው ያሉት እነሱ ታውቃለህ አይደለም እንዴ? አይመለከተኝም። ፈርተውት ነው የሰገዱለት የሚለው መስጠኝ ዳን። ሳይፈሩት እንደ አምላክ ነው የሰገዱለት ነው እያልክ ያለው? እኔ እንደ አምላክ አላልኩም። አልጣኝም። እኔ አላልኩም። አንተ ያልከውን ማስረጃ አስተኝ። ከዛ እኔ ራሴን እነግራለሁ። እኔ የበለጠ ለአንተ ላሳየህ የምችለው ትልቁ ላርገኝና የግሪኩን ቃል ላሳየህ። ኖ የግሪኩን ቃል አታሳይኝ። አሁን እኔ ይቅርታ፣ የግሪኩን ቃል እንመጣበታለን። ያልከውን ክሌም የተናገርከውን ክሌም ማስረጃ ነው። ፈርተውት ነው የሰገዱለት። ኦብጀክቲቭሊ የቃሉን ትርጉም ነው ማወቅ ያለብህ ወይንስ ሂስቶሪካል ከሆነ ነገር ላይ ወስደህ ነው ማብራራት ያለብህ? ጥያቄው መጀመሪያ ስግደት የሚባለው ነገር ለአምልኮ ብቻ ነው የሚመጣው የሚለውን ሊሆን ይችላል እኮ ያልኩህ። አብሶሉት ነው እያልኩ አይደለም። ሲጀመር ራሱ እንደዛ ነው ያልኩህ አይደለም? ሲጀመር ራሱ እንደዛ ከሆነማ እንስማማለና፣ እንደዛ ከሆነ እኮ ምንም እኮ የሚያጣላን ነገር የለም ዳን። አሁን ጥያቄ የጠየቅከው ጥያቄ አንተ አምልኮ ለጸጋ አይሆንም ወይስ ይሆናል የሚለው ጸጋ ይሁን ምን ይሆን አይመለከተኝም። እኔ ግን ለአምልኮ ብቻ
ነው የሚለውን ነገር አልቀበልም። አብሶሉት አይደለም ካልክ ተስማማን ማለት ነው። እሺ አብሶሉት አይደለም ስንል ምን ማለት እንዳለብን ማብራራት የለብንም እዛው ላይ እንደ ኬዙ ማለት ነው። እኔ አይመለከተኝማ። ይሄ በእናንተና በኦርቶዶክሳውያን መካከል ያለ ጥያቄ ነው። እሱን እናንተ ተጠያይቁ። ግን እዛ ጋር የተሰገደላችሁ አንተ ለምን ነው የማይመለከት? እንግባበት። ነገሩን ቀለል አድርገውና ለምሳሌ አንተ ተቸግረሃል እና የተቸገርክበትን እንትን የሆነ አንድ ሀብታም መቶ 10 ሚሊዮን ብር ሰጠ፣ 20-30 ሚሊዮን ብር ደዝ ማለት ነው። ደስታን የምትገልጥበትን መንገድ አንተ ነው የምታውቀው። ስለዚህ እግሩ ስር ልትወርቅ ትችላለህ። ይሄን ስላደረግህ ያው ልታመሰግነው እኔ በቃ አይገባኝም ነበር እንዲህ ያደረግክልኝ ምናምን እያልክ እየገለጥክ ነው። ይሄ ማለት ግን ጠዋት እየተነሳ እግሩ ስር ትወድቃለህ ማለት ነው። ስለ ጠዋት አይደለም። ያቺ የሰገዳት ስግደት ምን ትባላለች? ያው ክብርህን ለመግለጥ ነው። አንተ ከሱ ማነስ አይገባኝም ብለህ ለመግለጥ ነው። ክብር እኮ በቃ የክብር ስግደት ነው። አለቆ የአክብሮት ስግደት ይባላል። ምንም ማለት የአክብሮት ማለት ትችላለህ፣ መብት ነው እኮ ችግር የለውም። እኔ አልተቃወምኩም። አክብሮትም አንድ ነው ዳንዬ። ጸጋ አክብሮትም አንድ ነው። ምንድን ነው ሰውየው የተሰጠው አይደለ? ሰውየው ፍሪ ጊፍት ነው። ጸጋ ማለት ፍሪ ጊፍት ነው። አሁን ይህን ከተስማማን በኋላ ኢየሱስን እንመልከትና ምን አይነት ስግደት ነው የተደረገለት የሚለውን ነው የምናየው። እናየው፣ ችግር የለውም። ኢየሱስ ማን ነው? መጀመሪያ ኢየሱስ ማን ነው ስትል አምላክ ነው። ለማሳየት ይቻላል። ያው የምታውቀው ነው። አዋ እሱ ነው እኮ አሁን ሰው ዳንዬ ምናልባት እኔ አሁን ከምንድን ነው የምነሳው? ኢየሱስ ክርስቶስ አንድ አካል ሲሰገድለት የምን ስግደት ነው የሚለውን የምናየው አምላክ ነው ወይስ ሰው ነው ከሚለው ነገር ተነስተን ነው። ተግባባ? እሱ ሲጀመር እኮ ኦብጀክቲቭሊ ቫሊዴት እናድርገው ብለህ እኮ አንተ ነው ወደ ሂስቶሪ ጋር የመጣኸው፣ እኔ አይደለሁም። ቅድም እኮ ስለ ስግደት ስናወራ በቃ ተስማማን። አሁን ኢየሱስ ላይ መጣን፣ ተስማምተን እኮ መጣን ኢየሱስ ላይ። ስለዚህ ኢየሱስ ማን ነው? ምክንያቱም አምላክ ከሆነ እውነት ነው የአምላክ ስግደት ነው ማለትም የባህሪ አምላክ ከሆነ ማለት ነው። አይ በጸጋ ያገኘው አምላክነት ነው ከተባለ ደግሞ ስለዚህ ኢየሱስ የተሰገደለት የጸጋ ስግደት ወይ ደግሞ እንደተባለው የክብር ስግደት ነው የሚሆነው። ስለዚህ እንየውና እዛ ላይ እንወስናለን። ኦኬ ጥሩ ነው። የተሻለ ማስረጃ ነው የምትፈልገው ማለት ነው። ስለዚህ ኢየሱስ አምላክ እንደሆነ አታምንም ማለት ነው። አምላክ ነው ኢየሱስ። ብዙ አምላኮች አሉ። ኢየሱስ ግን የባህሪ አምላክ አይደለም፣ አንዱ አምላክ አይደለም። ኦኬ የባህሪ አምላክንና እንደገና አንተ የምትለው አይነት አምላክነት ልዩነታቸው ምንድን ነው? ኢየሱስ ሰው የሆነ ሰው ማለትም ያው ነብይ ስለሆነ አምላክ ተብሏል። ያ የባህሪው አምላክ ደግሞ አንድ አምላክ ብቸኛ ያልተወለደ እንደገና ደግሞ በቃ የሰው ባህሪ የሌለው ሰው ያልሆነ እንደ ሰው ሆኖ ሎጂካሊ ስፒኪንግ መወለድና አለመወለድ ከአምላክነት ጋር ያያዛል። ሎጂካሊ ስፒኪንግ ባህሪው አይደለም። አምላክ ባህሪው ነው መወለድ የሰውነት ባህሪ ነው። ነገር ግን ቆይ በቃ አይደለም ሳልጨርስ እንዴት ነው የሚበቃው? መወለድ በስጋ መወለድ ሰውነትን ያሳያል። ከዘላለም መሆኑና ፈጣሪ መሆኑ ሁሉ ቦታ መገኘቱ ሁሉን ማድረጉና አምላክ መባሉ ሁሉን ማወቁ ይሄ የአምላክነት ባህሪ አይደለም እኮ። አሁን እስቲ ኢየሱስ ክርስቶስ የባህሪ አምላክ መሆኑን ማስረጃ አስተኝ። ችግር የለውም ዳንዬ፣ የዛ ላይ እናውራ ረዥም ከምናደርገው እኮ ያመጣሁልህ ምክንያት ተቀብለሃል። እነዚህ ለምሳሌ ኢየሱስ ፈጥሯል አልፈጠረም? አልፈጠረም። ኦኬ እኔ ላውጣ ታወጣለህ። ቆላሲያስ 1:15-16-17 ክፈት። እሺ ቆላሲያስ ላይ እንግዲህ አንድ ማወቅ ያለብን ነገር አለ። ቆላሲያስ ምዕራፍ 1:15 እሺ በመጀመሪያ አንድ ማየት ያለብን ነገር አለ። እዛ ላይ ጥቅሱን አብረን ሙሉን እዛ ላይ ስንስማማ ነው። ከዛ ደግሞ እርሱ የማይታይ አምላክ ምሳሌ ነው የተባለው ማለት ነው። ዳኒ ያው እኔ ነኝ። እሺ አንተ አብራራና እኔ ልጠይቅህ። ቆይ የማይታይ አምላክ ምሳሌ ነው የተባለው። አሁን የማይታይ አምላክ ምሳሌ ነው እኮ ማስረጃ አይደለም። እርሱ የሚለውን ቃል ነው የፈለኩት። እርሱ የተባለው ኢየሱስ ማለት ነው። ጥቅሱ ከዛ ጋር የተያያዘ ስለሆነ ነው። እኔ ደግሞ ጥቅሱን ማብራራው ከሱ ጋር እየይዤ ነው።
ዳንዬ። ስለዚህ አሁን በዛ መሰረት ነው የምንሄደው። አሁን እንዴት እሱ የማይታይ አምላክ ምሳሌ ነው የተባለው ክርስቶስ ነው የሚመችህ? እንዴት ባስረዳ ነው የሚመችህ? ምረጥ። አንተ ጥቅስ ታመጣለህ፣ ታስረዳለህ። ከዛ እኔ እዛ ያስረዳው ነገር ላይ እውነት ቆመህ ትክክለኛ ማስረጃ ነው የሚለውን ትጠየቃለህ። ከዛ በኋላ የሚያልፍ ከሆነ ያልፋል፣ የማያልፍ ከሆነ ደግሞ ይወድቃል። አለቀ። ጥሩ እሺ፣ በቃ 1:15 ጀምሮ ይላል። እርሱ የማይታይ አምላክ ምሳሌ ነው ይላል። እርሱ የተባለው ኢየሱስ ነው። የሚታዩትና የማይታዩትም ኦኬ፣ ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናትን ኦኬ፣ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል እና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። ስለዚህ ኢየሱስ የሚታዩትንም የማይታዩትንም ስልጣናትን፣ ጌትነትንም አለቅነትንም ፈጥሮ እንደገና ፍጡር ሊሆን ይችላል እንዴ? አልፈጠረም ስላልከኝ ማለት ነው። ጥያቄ መነሻችን አልፈጠረም ስላልክ ማለት ነው። እሱ ምን እንደሆነ እንመጣበታለን። አሁን ከመጀመሪያውን ጀምርና ምን ይላል? እሱ የማይታይ አምላክ ምሳሌ ነው ይላል። ማን ነው እሱ የተባለው? ኢየሱስ ነው። ኢየሱስ የማይታየው አምላክ ምሳሌ። ጥሩ። ስንት አምላክ ነው ያለው? በኢሰንስ አንድ አምላክ ነው ያለው። ኢየሱስ የማይታየው አምላክ ነው። የማይታይ አብ ምሳሌ ነው ነው ያለው እዚህ ጋር በዚህ አውድ። ጥያቄ ይመልስልኝ። ኢየሱስ የማይታየው አምላክ ነው። የማይታየው አምላክ የተባለው አብ ነው አሉ። አይ የጠየቁ የማይታየው አምላክ ነው ወይስ አይደለም? አይደለም እኮ አልኩ፣ አብ ነው አልኩ። በጣም ጥሩ። ስለዚህ እንደምናውቀው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉስ ይላል። ማን ነው እሱ? ኦኬ፣ ቆላሲያስን እያጠናን ወደ ጢሞቴዎስ ለምን? ምክንያቱም አንድ አምላክ ብቻ ነው ያለው፣ ከሱ አምላክ ውጪ ሌላ አምላክ የለም። ቆላሲያስ ጋር ለምን መጣ መጀመሪያ? የመጣ ነው ስለ ፍጥረት ነው። ስለዚህ አሁን ፍጥረት የሚለው ነገር ምንድነው የሚለውን እንደርስበታለን። እሱም ሲጀምር ማይታይና ፍጥረት ስለ ዙፋናት ኢየሱስ ፈጥሯል ስለ አልፈጠረም አልከኝ። ከዛ ያመጣው ጥቅስ አሁን እኮ ያወራን ያለው ፈጣሪ ነው አይደለም የሚለውን ለማየት ነው። ከመጀመሪያው ችግር ያለበት ጥቅስ ነው እኮ እያልኩ ነው። ምን ሆነ ነው አልገባኝም። ችግር ያለበት ስትል ምን ለማለት ነው? ችግር ያለበት ስለ ዳኒ አንድ አምላክ ነው ያለው። ያ አንዱ አምላክ የማይታይ ነው ተብሎ ተጠቅሷል። እሱ ብቻ የማይታይ ተብሎ ተጠቅሷል። እዚህ የመጣ ነው ግን ኢየሱስ ፈጥሯል ወይ ስለ አልፈጠረም ለማለት ነው የመጣው እኮ። ችግር ያለበት እኮ ነው ማለት ጥቅሱን። እሱን እናብራራው አንድ ላይ፣ ከዛ እንወርዳለን። ኦኬ፣ ችግሩን አሳየኝ። የመጀመሪያውን አንጓውን ትተን ነው የምንሄደው። የመጀመሪያውን እንቶ እኮ እርሱ የማይታይ አምላክ ምሳሌ ነው ካለ በኋላ የሚታየውንም የማይታየውንም ፈጥሯል ካለ ኢብሮ በአሁኑ ሰዓት ምን ያምናል ማለት ነው? ምንድነው የፈጠረው ነው እኮ። አሁን እሱን እንመጣበታለን። የማይታየው አምላክ አይደለም። የማይታየውንም ፈጥሯል፣ በሰማይ ያለውንም ፈጥሯል፣ በምድርም ያለውን ፈጥሯል፣ ስልጣናትን ፈጥሯል፣ አለቅነትን ጌትነትን ፈጥሯል ብለህ እመን። ምንድነው የፈጠረው? የሚታየውንና የማይታየውን ስልጣናት፣ ጌትነት፣ አለቅነት፣ ዙፋናትን ሁሉ ፈጥሯል ስለሚል አሁን ኢብሮ አንብበሃልና አማርኛ ስለምትችል ኢየሱስ ፈጣሪ ነው ብለህ አምነሃል ማለት ነው። ጋይስ እንግዲህ ስሙ ጀማው። አሁን እሱ የማይታይ አምላክ ምሳሌ ነው የሚለውን አልነካ ነው። ምክንያቱም የማይታይ አምላክ ኢሜጅ ኦፍ ጋድ ማለት ነው። አንተ ለምሳሌ አባት ምሳሌ ነህ። እሱን እንካውና ከሞላ ጎደል አንድ አዳምጠኝ። ከሞላ ጎደል አባትህን ነው የምትመስለው። ከሞላ ጎደል 50% አትሊስት ጄኔቲካሊ ማለት ነው። እንደዛ አይነት ቋንቋ ነው የተጠቀመ ያለው። ስለዚህ ሁለት አምላክ ነው ማለት ነው ያለው። እዚህ ጋር እኮ የመጣ ነው ኢየሱስ ፈጣሪ አይደለም ለማለት ነው። አንተ የመጣኸው ነው ያመጣኸው ጥቅስ በራሱ ስታነበው ገና ከመጀመሪያው ችግር አለበት። ሁለተኛው ላይ ወላሂ ኢየሱስ ምንም እንዳልፈጠረ አሳያለሁ ነው። ምንም እኔ አሳያለሁ። እዚሁ ላይ የትም ማለት እዚሁ ላይ አሳያለሁ። ችግር የለም። መጀመሪያ ይሄን ተወጣ። ኖ እንደዛ አይደለም። እኔ ጋር እንደዛ አይነት አካሄድ የለም። እኔ ጋር ያለው አካሄድ እንዴት ነው? አንተ ታብራራለህ፣ የመጽሐፉ ባለቤትና እኔ ጠያቂ ነኝ። ጠይቀኝ። ስንት አምላክ ነው ያለው? አንድ አምላክ በኢሰንስ በሜታፊዚክስ። ስለ ሜታፊዚክስ ታውቃለህ? አሁን ሜታፊዚክሱ ላይ ቆይ አንዴ የማይታይ አምላክ ነው ወይስ የሚታይ ነው? አንዱ አምላክ መንፈስ ስለሆነ አይታይም። ሲጀመር ኢየሱስ ነው ስጋ ለብሶ የመጣው። ኢየሱስ የማይታየው አምላክ ምሳሌ ነው ወይስ የማይታየው አምላክ ነው? በስጋ የማይታየው አምላክ ምሳሌ ነው ይላል መጽሐፉ። ስለዚህ የግድ ሳናላምጥ እንውጠዋለን ማለት ነው።
ስለዚህ ኢየሱስ ክርስቶስ የማይታየው አምላክ አይደለም። ስለዚህ አለቀ ማለት ነው ጥያቄው። ኢየሱስ ክርስቶስ አንዱ አምላክ ፈጠረ የሚለው ምን እናድርገው? እሱን እናይ። በቃ ያው ኢየሱስ አንዱ አምላክ እንዳልሆነ አይተናል። አሁን እዚህ ጋር እንቀጥላለን። አላየንም። አሁን ፈጠረ የሚለው ጋር እንሂድ። ካላየንማ እንየው እንዴ። ብቻውን አምላክ ለሚሆን ለማይታየው ለማይጠፋው ለማይታየው የተባለው ማን ነው? ብቻውን አምላክ ለሚሆን ማለት ለምሳሌ አሁን አንተ ብቻውን የሚለው ቋንቋ እንደ አውዱ ይለያያል። ለምሳሌ ኮንሲደር እያደረግኩ ያለሁት አንተ ካለህበት ሩም ሊሆን ይችላል፣ አንተ ካለህበት ከተማ ሊሆን ይችላል፣ አንተ ካለህበት ቤት ሊሆን ይችላል። እንደዚህ ማለት ዋናው ጥያቄ ኢየሱስ ፈጥሯል የሚል ካለ ፈጥሯል የሚለውን የማትቀበልበት ምክንያት ምንድን ነው? ኢየሱስ ክርስቶስ የአንዱ አምላክ ምሳሌ ነው የተባለው ከምን አንጻር ነው የሚለው ነው እና እንቀጥላለን። እኔ አልተውም፣ እንደዚህ አልሄድም። ከዛ በኋላ ፈጠረ የሚለው ምን እናድርገው? ፈጠረ ልንመጣ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብራዘሪ። ምንም አዲስ ነገር ነው። ገና እመጣላለሁ። ስለ መጽሐፉ ነው የማወራው፣ ስለ ጴንጤነት አለ። ስለ መጽሐፉ ጥቅስ እየጠቀስክ ነው። ቴንኪው፣ እናመሰግናለን። ለማንኛውም አሁን ኢየሱስ ፈጥሯል። እስካሁን የምጠቅሰው የሙስሊም ጥቅስ ነው። ምን ሆነ ነው? የሚታዩትንና የማይታዩትን ፈጥሯል የሚለው ምን እናደርገው? እሱ ላይ ልንመጣ እኮ ነው። ማን አሁን እኔ አሁን እኮ ሙስሊም ሆኜ ችግር የለውም። የሚታይና የማይታየውን ኢየሱስ ፈጥሯል አለ። ለምንድን ነው ላይኛው መንካት ያልኩህ? ወላሂ ያሳያሉ። ይኸው በአላህ ስም ብዬ ነው የነገርኩህ። ወላሂ ያሳያሉ። ኢሜጅ ነው። ለምን መንካት አልፈለግም? የእግዚአብሔር ኢሜጅ ነው የሚለው እኮ ላይኛው። ታች ግን ፈጠረ ይላል። ፈጠረ የሚለው ላይክነስ እኮ ላይክነስ ነው የሚለው። አሁን እዛ ጋር ምንድን ነው የሚለው? ኢየሱስ ክርስቶስ ቆይ እመጣለሁ፣ አልተውም እሱን እመጣላለሁ። ምክንያቱም ኢየሱስ አምላክ ነው አይደለም የሚል ስለሆነ ጢሞቴዎስ ጋር ሄድክ እንጂ እንዴ። እና ታዲያ አንድን ነገር ለማብራራት አይካሄድም? መጽሐፍ ቅዱስ መጀመሪያ ሊትራል ግራመሩ ምን እንደሚል ተረድተህ ነው። ፈጠረ የሚለውን አልፈጠረም ብለህ እንዴት ትረዳለህ አንተ? መቼ እዛ ደረስን? መች ደረስን? ይዘው አንድ ጥቅስ እኮ ነው የምናነበው። የሚታየውና የማይታየውን ፈጠረ የሚለውን አንብበህ አልፈጠረም ብለህ እንዴት ትረዳለህ? የሚታየውና የማይታየው የተባለው ምንድን ነው? እሺ ንገረኝ። የሚታይ ማለት ልክ እንደ ሞባይልና እንደ ኮምፒውተር የሚዳሰስ ሲሆን የማይታይ ማለት ደግሞ ስፒሪቹዋል ነገር ማለት ነው። ቆይ የሚታይና የማይታይ ብሎ ሲናገር ቆይ ጥቅሱን በደንብ አላነበብኩም። ሲጀመር እሱ የማይታየው አምላክ ምሳሌ ነው አለ። አንድ የሚታዩትንና የማይታዩትንም አንድ ይሁን። አሁን እነዚህ ሲል ዙፋናትም ቢሆኑ አንድ። እሺ የሚታይና የማይታይ ሲል ገና ዙፋናትም ቢሆኑ አንድ፣ ጌትነትም ቢሆን ሁለት፣ አለቅነትም ቢሆን ሶስት፣ ወይ ደግሞ ስልጣናት አለ። ከዛ ቀጠለና በሰማይና በምድር ያሉት ሁሉ ነው ያለው። ሰማይና ምድርን ብሏል ፈጥሯል ኢየሱስ። ለዚህ እኮ ነው ያመጣው። ሰማይና ምድርን ብሏል ወይ? ቆይ አንዴ፣ ሰማይና ምድር ነው ያለው ወይስ በሰማይና በምድር ያለ ነው ያለው? በሰማይና በምድር ያሉትን ፈጥሯል። ስለዚህ ሰማይና ምድር ማን የፈጠረው? ቆይ እመጣለሁ። ሰማይና ምድር ማን የፈጠረው? እግዚአብሔር ነው የፈጠረው። ኢየሱስ አምላክ ነው የምንልከው በዚህ ምክንያት እኮ ነው። ቆይ አይደለም፣ ሰማይና ምድርን የፈጠረው ማን? ኢየሱስ ፈጥሯል? እዚህ ጋር እግዚአብሔር አልፈጠረም። ያው በቃ ኢየሱስ ምንም ያልፈጠረ ነው። አሁን ሹመት ነው የፈጠረው ራሱ። እኔ እሱን ምን እንደሆነ እሺ። ስለዚህ አንተ በአማርኛ የሚታየውና የማይታየውን ፈጠረ እያለ ጌታ አልፈጠረም ብለህ ለምን ትረዳለህ? ላሳየህ እኮ ነው። አሁን ገና አንደኛውን ሰበር ነው፣ አለቀ፣ ተመታ እሱ መንፈስ። ሁለት ኢየሱስ ሰማይና ምድርን አልፈጠረም። አንድ በእስልምና መንፈስን መምታት የሚባል አለ። ከቁርአን ውስጥ ማሳየት ይችላል። መንፈሱ ተመታ የሚል ቋንቋ አለ። በእናንተ ነዋ ጴንጤዎች እንግዲህ ነቢያቶቻችሁ መንፈሱ መታ ነው። ኧረ ቆይ ላብራራው ጥቅሱን። የለም አይደል ቁርአን ላይ እኛ ጋር እንደዛ የሚል ነገር የለም። አሁን ላምጣ አንድ ጊዜ እባክህ። ይሄ ልጅ ጴንጤ ሆነ ወገን ዳኒ ለአንተ ስለማልፈነቅለው ድንጋይ የለም። እሺ አሁን የተፈጠሩት ምንድን ናቸው? ሰማያትና ምድር ሳይሆኑ የተፈጠረው ምንድን ነው? ከአለቅነት ሹመት ምናምን ነው። እንዴት ነው የተፈጠረው? እንየው። እሺ ጋይስ፣ በመጀመሪያ ደረጃ ማለት ነው ምንድን ነው የሚለው እንግዲህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። እሺ ስለዚህ በክርስቶስ ቢሆን አሮጌ ነገር አልፏል። ስለዚህ አሁን ሰዎች ሲፈጠሩ የምናውቀው በምንድን ነው? አዲስ ፍጥረት ሊሆኑ የሚችሉት በምንድን ነው? በዳግም ውልደት ነው። በቃ እንደ መጽሐፍ ከሆነ ማለት ነው እንጂ አሁን ኢየሱስ እንደዚህ ያስተካክል የሚባል ነገር ቆይ ልመጣ
ጋር እንሄዳለን። አሁን ግን ኢየሱስ የሚታየውና የማይታየው እና መፍጠር የሚለው በሰማይና በምድር ያለውን አንድ ቀን ስልጣናት፣ ጌትነት፣ አለቅነትና ዙፋናትን ፈጠረ የሚለው አዎ ፈጥሯል። ዙፋናቱን ለመጣለን ነው እንዴት እንደፈጠረ ማቴዎስ ላይ ያለ ተጠቅሷል። ዙፋናት እንዴት እንደተፈጠሩ እሺ፣ ረጅም አታውራሽ ድረስ ጨርስ። 3 ደቂቃ ጨርስ። ኖ አይ ማየት አለብኛ እንዴ ለ3 ደቂቃ አንተን እንዴ እንትን ነው ወይ አብራራ ካላብራራስ ጠይቀህ መልስ ወይ ደግሞ እኔ ላብራራለሁ ግን እዚህ ጋር ኢየሱስ ዙፋናትን ፈጥሯል አለ። አንተ ደግሞ አልፈጠረም ትላለህ። ዙፋናትን ፈጠረ ሲል እንዴት ነው ጥያቄው። መፍጠር የሚባለው ሊትራል አይደለም። ገብተዋል? ፊገሬቲቭ ነው የሚል ፊገሬቲቭ እንደሆነ ማስረጃ ማምጣት ትችላለህ? አዎ ላሳየህ። ምን ሆነ ነው ማስረጃ እኮ ልሰጠህ ነው። ኢትስ እንዳውም 100% ሊትራል ነው። ኧረ ቆይ እሺ ይሄው ምን ታደርጊያለህ? አዎ እንግዲህ ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ኢየሱስም እንዲህ አላቸው። ምን አላቸው? እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በእስራኤል 2 ዙፋን በ12 ዙፋን ትቀመጣላችሁ አለ። የተፈጠረው ይሄ ዙፋን ነው ብራዘሪ፣ የማይታየው ማለት ነው። ግልጽ ነው። ስለዚህ ምንድነው? ቆይ አንዴ ልጨርስ፣ ሐሳቤ ልጨርስ። እስኪ የተጻፈ ነገር አሳየኝ እኮ ላሳየህ እኮ ነው። ማነው ምንድነው? ኦኬ ላሳየህ፣ ታነበዋለህ። የተጻፈ ነገር አሁን ያልከውን ነገር እንደዚህ እስቲ እዚህ ጋር ሲል ሊትራል አይደለም ፊገራቲቭ ነው የሚል የተጻፈ ነገር እስቲ ያሳየኝ። ምንድነው ማሳየህ? ከምንድነው ማሳየህ እንዴ? መቼም ከተፍሲር አታሳየኝም፣ ከኮሜንታሪዎች ምናምን ነው። እና ከክርስቲያን ላሳየህ? ከእናንተ አሁን እናንተ ከመታምኑበት መጽሐፍ የሆነ እኔ አሁን ሙስሊምም ቢሆን ሙስሊምም ቢሆን ሞታቸው እኔ አይመለከተኝም። ስለነሱ ሀሳቤ ላይ ሞግተኝ እንዴ ምን ሆነ ነው? እሺ ችግር የለውም። በቃ ፈጠረ የሚለው እንዴት አልፈጠረም ብለህ እንደተረዳው አሳየኝ። አልፈጠረም አላልኩም። አልፈጠረም ማለት ሳይሆን መፍጠር የሚለው ነገር እዚህ ጋር የገባው ከምን አንጻር ነው? አልፈጠረም አላልኩም ስትል ፈጥሮ አልፈጠረም ለማለት ብለህ ነው ወይስ ምን ማለት ነው? ፈጠረ ለምሳሌ በአማርኛ ምሳሌ እችላለሁ የሚታየውንና የማይታየውን ስልጣናት፣ ጌትነትና አለቅነትንና ዙፋናትን በሰማይና በምድር ያለውን ኢየሱስ ፈጥሮታል ይላል። እሺ ጥሩ ነበርክ። ጥሩ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ሲባል አዲስ እንደዚህ ተስተካክሎ የተፈጠረ ነው ወይስ ዳግም የተወለደ ነው? መልስ። ኦኬ ዳግም መወለድ ማለት ነው። መንፈሱ ይታደሳል አይልም። እዚህ ጋር ፍጥረት ነው የሚለው እዚህ ጋር እንደዛ ልበል። ሌም የሆነ ሙግት ነው ያነሳል። ፍጥረት ነው የሚለው ብዬ ግግም ልበል እዚህ ጋር። ይሄ ዳግም መወለድ አይደለም ብዬ እንደ ኒቆዲሞስ ስለሆን አስቸጋሪ ማለት ኢየሱስ ክርስቶስ ሁሉ አስቸጋሪ ሆኖ ምኑ መሰለ ፈጠረ የሚለውን አንብበ አልፈጠረም ብለህ ነው የምትረዳው። እኔ ደግሞ ፈጠረ የሚለውን ሁለተኛ ቆሮንቶስ ላይ መጣውና አዲስ ፍጥረት ነው ሲል ድጋሚ የተስተካከለ ከእናት ወር ውስጥ የወጣ ነው ብዬ ልከራከር ነው። ያውንሽ ለምን ሊትራል ነው? ሊትራል ነው አዲስ ፍጥረት የሚለው አዲስ ፍጥረት ሊትራል ነው ወይ? ሊትራል ነው ይሄ አዲስ ፍጥረት የሚለው? ሊትራል ነው ስፒሪቹዋል ቋንቋ ነው እንጂ ሊትራል እና ስፒሪቹዋል ልዩነቱ ምንድነው? ኖ አይደለም። አዲስ ፍጥረት ነው ሲባል ድጋሚ ፔሪሽ ሆኖ እንደገና ነው የተፈጠረው ማለት ነው። ሰውየው ስለ ፊዚካል እየተወራ አይደለም፣ ስለ ስፒሪቹዋል እየተወራ ነው ያለው እኮ። ገባኝ። አሁን ፍጥረት ሲባል እኛ የምናውቀው ደግሞ አዲስ መፈጠር ሲባል ሰውየው ግሪክ ትችላለህ እንዴ? አይ እኔ ግሪክ አልችልም ማንበብ የተወሰነ መረዳት። ግሪክ አስረዳው እያሉ ስለሆነ እንደው ልተባበረ ብዬ የምታስረዳኝንም ነገር እኮ አየነው እኮ ባለፈው። ዳን ምንም እኮ አዲስ ነገር እኮ አታመጣም። አዲስ ነገር ባለፈው አሁን የማይሆን ነገር ተናግረ ፋውል ሰርተን የወጣው ታስታውሳለህ አይደለ? ግሪክ እናገራለሁ ብለህ እኔ አክቹዋሊ ግሪክ ዮሐንስ አንዳንድን በጣም በስነ ስርዓት ስፖቶን ያገኘሁትና ምንም መስጠት የለብኝም። ከባድ ፋውል ሰርተህ አይደል የወጣው? እንዴ ምን ሆነ ነው የማይሆን ነገር አሁን እንቀጥል። አሁን እዚህ ጀመርነው። በጌታ ፈጠረ የሚለውን አንብበ አልፈጠረም ብለህ የምትከራከር ጀግና ጌታ ይርዳ። ገብቷል? ፈጠረ የሚለውን አንብበ አልፈጠረም ብለህ ተረድተህ እኔ አንተም በሆን ካሜራ ታፋል። ኦኬ
አምታ ጠፋለህ አንተ ጀግና ነህ። እኔ ወላሂ ማለት ነው የሆነ ላይክ ከአንተ አልጠብቅም እንደዚህ አይነት የሆነ ሞክ ለማድረግ እንትን ችግር የለውም። በእኔ ጫማ ሁን አንተ መጣሁኝ ፈጠረ የሚል አሳየው። አንዴ በእኔ ጫማ ሁን አንድ ጊዜ ቆይ። ፈጠረ የሚል ከፍቼ ሳሳየ አልፈጠረም ብለህ ስትከራከር ምን አቅም አለኝ? እኔ ምን አቅም አለኝ? ምንድን ነው የፈጠረው? የሚታየውንና የማይታየውን ፈጠረ የሚል ሳሳየ የሚታይና የማይታይ የተባሉት ምንድን ናቸው? ቆይ የሚታይና የማይታይ የተባሉ ምንድን ናቸው? ሁሉንም ኤክስትሪም ዘረዘራቸው። ምንድን ነው የዘረዘረው? እስኪ ንገረኝ። ስልጣናት፣ ጌትነት፣ አለቅነት፣ ዙፋናት 3 4 ከዚህ ውጭ የፈጠረው ነገር አለ? በሰማይና በምድር ያሉትን ሁሉ እኮ ምንድን ነው የተፈጠረው? እነዚህ አራቱ ናቸው። አራቱ ተፈጥረዋል። ስለዚህ አሁን እዚህ ጋር ታዲያ ምንድን ነው የምታወራው ብራዘር? እሱን የምን ሰማይና አንደኛ ሰማይና ምድር ትላለህ። ሰማይና ምድርን አልፈጠረም። ሁለተኛ በሰማይና በምድር መካከል የተባሉት 4 ነገሮች ናቸው። በሰማይና በምድር መካከል ሳይሆን በሰማይና በምድር ያሉትን ነው የሚለው። እሺ ችግር የለውም እኮ በሰማይና ምድር አይደለማ። ሰማይና ምድር አይደለም። ለምሳሌ ማለት ነው በሰማይና በምድር የሚለው ራሱ ኢየሱስ ሰማይን አልፈጠረም እያልክ ነው ያለው። አልፈጠረም። ሰማይና ምድርን አልፈጠረም ኢየሱስ ክርስቶስ። ቃል በቃል ኢየሱስ የፈጠረው የሚባለው ሰማይና ምድር እንደፈጠረ የሚያሳይ ጥቅስ ቃል በቃል ላሳየ ታሳኛለህ። እዚህ ላይ እንጨርስ መጀመሪያ። ለማንኛውም ፈጥሯል። ሰማያት የእጆቹ ስራዎች ናቸው ይላል። ሰማያት አልፈጠረም። እሱ ስለ አብ ነው። ሰማያት የእጆቹ ስራዎች ናቸው የሚል ቃል አለ የለም? ዕብራውያን ላይ የተጠቀሰ አብ ነው የሚያወራው። ቆይ እንመጣለን እሱ ላይ አንድ ጊዜ። እዚህ ላይ ቁም። እዚህ ጥቅስ ላይ እሺ የሚታዩትና የማይታዩትን ለምን ፈጠረ ተባለ? አሁን እኮ እኔን መርዳት ጀምራለሁ። የሚታየውና የማይታየው ራሱ ምን አይነት ነው? እሱን ራሱ ሞኪንግ አይደለም፣ ሞክ አይደለም ይሄ። እኔ መጽሐፍ ከፍቼ ኢየሱስ አልፈጠረም ስትለኝ ቃል በቃል ፈጠረ የሚል ሳሳየ አልቀበል ካልከኝ እኔ ምን አቅም አለኝ? ትክክል። ምንም አቅም የለም ማስረጃ ስለሌለ። የፈጠረው ስንት ነገር ነው አለን? 4 ነገር። አልፈጠረም ለሚለው ፈጠረ አምጥቼል ሰማኝ። ቆይ አልፈጠረም ለሚለው ፈጠረ አምጥቼል ካልተቀበልክ ገብቶኛል እኮ። የፈጠረው ምንድነው ብለን ስንል 4 ነገሮች። አሁን ዙፋን፣ አለቅነት፣ ጌትነት፣ እነዚህ የተፈጠሩት በምንድን ናቸው ሲባል የተፈጠሩት በራሱ በኢየሱስ ክርስቶስ በማመን የሚመጣ ነገር ነው። ተግባባን? ኢየሱስ ክርስቶስን በመቀበል የሚመጣ ነገር ነው እንጂ አሁን ኢየሱስ ክርስቶስ ራሱ ፈጥሮ ምናምን የሚባል ነገር አይደለም። ስለ ዙፋናት ነው የሚሆነው፣ ስለ አለቅነት ነው፣ ስለ ጌትነት ነው የሚሆነው። ብራዘር ምን ሆነ? ይሄ ስፒሪቹዋል የሆነ ነገር ነው። ስፒሪቹዋል የሆነ ቆይ አንዴ፣ ይሄ ኢየሱስን በማመን የምታገኘው የሆነ ነገርን የሚያሳይ ነገር እንጂ ስለ ፍጥረት ዓለም የሚያወራ ነገር አይደለም። እንዴ ምን ሆነ ነው ዳን? ስለ ፍጥረት ዓለም አያወራም። ፍጥረት ዓለም ማዛ ጨርሷል እኮ እዛ መጀመሪያ ያለቀ ነገር፣ ዘፍጥረት ላይ ያለቀ ነገር። ምን ሆነ ነው? ፈጥሯል። አምላክ ሁሉም ነገር ፈጥሮ ጨርሷል። ኢየሱስ ክርስቶስ ምንም እንዳልፈጠረ ብዙ ነገር አሳያለሁ። አሁን እዚህ ላይ እንጨርስ መጀመሪያ። አሁን የድጋሚ ያብራራል። ሁሉ ይላል። ሁሉ ማለት ነው። ሁሉም ነው አይደለም? በእርሱ ለማ አንጻራዊ አይደለም፣ ቶታል ነው ብራዘር። አንጻራዊ ማለት ሁሉ በእርሱና ለእርሱ ተፈጥሯል። የተፈጠረው ራሱ ለእርሱ ነው። ላመነበት የሚል ቋንቋ ከየት ነው የምትጠቀመው? ወንድምነት ዮሐንስ ወንጌል ላይ አለ። ላመኑበት እያለ ይናገራል። የገዛ ወገኖቹ ራሱ አልተቀበሉትም። ሁሉ ለእርሱና በእርሱ ተፈጥረዋል ሲል እንዴት አለ ብንረዳው? ሁሉም ለእርሱ ተፈጥሯል ሲባል ያው በኢየሱስ ክርስቶስ እንዲያምኑ ነው የተፈጠሩት ማለት ነው። ተግባባ? ግን ምን ሆነ መጨረሻ? ቆይ ከዛ በኋላ ግን ያመኑበት ተቀበሉትና ያላመኑት ደግሞ የገዛ ወገኖቹ ራሱ አልተቀበሉትም። ስለዚህ ያመኑበት ሁሉ አዲስ ሆኗል፣ አሮጌው ነገር አብቅቷል ሲል ያመኑበትና ያላመኑበትና አካተተም አዲስ ያልሆነ ነገር አለ ብዙ። እኔ ምለው ሁሉ በእርሱ ለእርሱ ተፈጥሯል የሚለውን እያነበብክ ሁሉ በእርሱ ለእርሱ አልተፈጠረም ስትል እንዴት ምን ይሰማል ነገር? ሁሉ በእርሱ ለእርሱ ሲል ሁሉ የሚለው ነገር አንጻራዊ ነው። ከምን አንጻር ነው የሚታየው? ያመኑበት። ያላመኑበትማ አይድኑም ሲጀመር እንደ መጽሐፉም አይደለም። መጽሐፍ እኮ ሁሉ በእርሱ ሆነ ከሆነው አንዳች ያለ እርሱ አልሆነም ሲል ትክክል። እስራኤል ነው የሚያወራው ስለ ኢየሱስ ክርስቶስ ለእስራኤል መላኩን የሚያሳይ አንደኛ። ሁለተኛ ደግሞ ሁሉ የሚለው ቃል በራሱ ሁል ጊዜ የሚመጣው
ለአንጻራዊ ማን ነው ለአብሶሉት ሆኖ አይደለም የሚመጣው። እንደምታውቀው አንጻራዊ ሆኖ ለምሳሌ ምን አለ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ምን አለ? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል አለ። ሁሉ አዲስ ሆኗል ሲል እኔ አዲስ ነኝ? ለምሳሌ እኔ አዲስ ሆኛለሁ? ታድሻለሁ ነኝ? ንገረኝ። ጌታን ከተቀበልክ ዳግም ትወልዳለህ አይደለም? አሁን አዲስ ሞመንት። አንተማ ገና አልታደስክም ብራዘር። አሮጌ ነኝ። ታዲያ ሁሉ ለምን ይላል? እኔ አዲስ ነኛ ብራዘር። ጌታ ሁሉ ለምን ይላል? አንዴ ቆይ፣ ሁሉ ያለው ጌታ ሆይ አንዴ አዳምጠኝ። ኢየሱስ ምድርን መስርቷል። እንዳትሄድ ምድርን መስርቷል። ለአላ ብለህ እንዳትሄድ። ለአላ ሁሉ የሚለው ሁሉ የሚለው እኔን ያካትታል ወይስ አያካትትም? ስለ ሰው አንተም ብትሆን በጌታ ነው የተፈጠርከው አይደለም? እኔ ስለ ፍጥረት አይደለም እንዴ? ሁሉ አዲስ ሆኗል ይላል። እኔ ሁሉ አዲስ የሆነው ስካትታለሁ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ማለት ጌታን የማያውቅ ሰው ጌታን ወደ ማወቅ ሲመጣ የሚኖረው ዳግም ውልደትን ነው እያወራ ያለው። እዚህ ጋር ግን ሰማያት የእጆቹ ስራዎች ናቸው ይላል። ሁሉ የሚለው አብሶሊት ነው አንጻራዊ ነው? ስለምን እየተወራ ነው ያለው? መልስልኝ። አንተ መልስና አንተ ራስህ መልስና አንተ ራስህ ሁሉ የሚለው አንጻራዊ ነው ወይስ አብሶሊት ነው? መልስልኝ። በምታወራበት አውድ ይለያያል። አልጠየቅኩም። ይሄን መልስ መጀመሪያ። ይሄ አሁን ያነበብንበትን ዳግም መወለድን እያሰብክ ከሆነ ስለ ዳግም መወለድ እየተወራ ስለሆነ ከዛ አንጻር ሁሉ አዲስ ሆኗል እኮ። ምንድን ነው አንጻራዊ ነው ወይስ አብሶሊት ነው? ለህዝቡ ይስማ እንስማ እንዴ። መዳንን በተመለከተ አንጻራዊ ነው። አዘርዋይስ ግን አመሰግናለሁ። በጣም ነው። አሁን ኢየሱስ ሰማያት የእጆቹ ስራዎች ናቸው አይደሉም? አይደሉም። ቆይ እሱ ላይ እንመጣለን። ተውከው። መጽሐፍ ግን ሰማያት የእጆቹ ስራዎች ናቸው ይላል አይልም? እሺ አንተ እስቲ ሰማያት የእጆቹ ስራዎች ናቸው ይላል አይልም? ዕብራውያን ላይ እንመጣለን። ኢየሱስ እንደዚህ ቅንጣት አልፈጠረም። ኢየሱስ ነው ሰማያት የእጆቹ ስራዎች ናቸው አይደሉም? አይልም። የኢየሱስ ክርስቶስ አይደለም፣ ስለ አብ ነው የሚያወራው። እንደዚህ ይላል። ሰማዮች የእጆቹ ስራ ናቸው ይላል። ምንም በለው አንድ ጊዜ ይሄን ተውከው። ይሄን ነው ያመጣው አንተ ነህ እንጂ 10 ቦታ እየሄድክ ያለኸውና ያንን ጨርሰኝ። እሺ በቃ ጥቅሱን እንጀምረው። ከየት ነው? ዕብራውያን ስንት ላይ ነው ያለው? ዕብራውያን 1:10 ላይ ሰማያት የኢየሱስ የእጆች ስራዎች ናቸው። የማ የኢየሱስ በአውዱ አሳያለሁ። ኢየሱስ ነው። እሺ ምዕራፍ 1 ቁጥር 1 ላይ ኮሜንት ትችል ነበር። ከቁጥር 1 ነው የሚጀምረው ይሄ ነገር። እመለስላለሁ እዛ ላይ አንዴ። ከቁጥር 1 ነው የሚጀምረው እና ቁጥር 1 ላይ ተመለሰ እንዲባንክ ተመለሽ ማለት ነው። ምን አለ መሰላችሁ? ከ9 ጀምሯለሁ። ጽድቅን ወደድክ አመፃንም ጠላህ። ከይቅርታ ጋር አንድ ጊዜ ይሄ መጽሐፍ ሲጻፍ ማን ጻፊው ማን ነው ምናምን ብዬ ልጠይቅ አይደለም። እሺ ይሄ ሲጻፍ ኢየሱስ ክርስቶስ በሄደበት ሁኔታ ነው አይደል? ባልነበረበት ነው አይደል? ሁሉም መጽሐፍቶች የተጻፉት ኢየሱስ ካረገ በኋላ ነው። ቁርአንም ቢሆን መቼ እንደተጻፈ ታውቃለህ? ኧረ አታስብ፣ ችግር የለም። ሐዲሶቹ መቼ እንደተጻፉ ታውቃለህ? አውቃለሁ። እስኪ ንገረን፣ መቼ ነው? ሐዲሶቹ ከ200 ዓመት በኋላ ነው የተጻፈው። ነብዩ ካረፉ ከ240 ዓመት በኋላ። ማስረጃ ትሰጠናለህ? ትልቁ ላይ ላድርግ የግድ በእጄ መያዝ መቼ ነው የተጻፈው? አንተ ንገር ራስህ ማስረጃ። መቼ ነው ሳይሆን የተጻፈው? በቃ ሳይሆን ቡኻሪ መቼ ነው የተጻፈው? አታውቀውም። የማታውቀው ነገር ውስጥ ገባ። በቃ አሁን ከ240 ዓመት በኋላ። ኧረ በቃ አታውቀውም። የማታውቀውን ነገር አወራ። ጽድቅን ወደድክ አመፃንም ጠላህ አለው። ስለዚህ እግዚአብሔር አምላክህ የማን አምላክ ነው ዳንዬ? ከሄደ በኋላ ኢየሱስ የተነገረለት ያለው በስጋ አምላኩ ነው እግዚአብሔር አብ። ስጋው እዛ አለ፣ እዛ ስጋው አለ። በምድር እየተወራ ያለው እኮ በምድር እኮ ነው። ምድር እየተወራ ያለው የት ስላለው ነው? ይሄ እኮ አሁን የት ያለው አምላክ የተባለው እኮ ጌታ በስጋ ያለው በኋላ ነው አይደል? በስጋ ገባኝ። ከሄደ በኋላ ነው እኮ የት ስላለው አምላክህ የተባለው ማን ነው? ጌታ እኮ አሁንም ስጋ አለው። ስለዚህ አሁን ስጋውን ነው የሚለው እንደዛ ነው ነው ስጋና እግዚአብሔር ነበረ ሰው ሆነ እኮ ነው የሚለው እንጂ አምላክነቱን ትቶ ሰው ሆነ የሚል የለም። የቱ ጋር ነው እግዚአብሔር ነበረ ሰው ሆነ የሚለው? አምጣ። ቃል ስጋ ሆነ የሚል ቃል የለም።
በመጀመሪያም ቃል ስጋ ሆነ ማለት እግዚአብሔር ስጋ ሆነ ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃል ስጋ ሆነ አይልም 14 ቁጥር ላይ? ቃል ስጋ ሆነ ይላል። ያ ቃል ግን ስጋ ሆነ ማለት ነው። ስለ ተስፋ ነው የሚያወራው። ያ ስጋ ያ በእግዚአብሔር ዘንድ የነበረው ስጋ ማለት ተስፋ ነው። ወንድምነት ስጋ ማለት ተስፋ ነው አላልኩም እኔ ስጋ ማለት ተስፋ ነው አላልኩም። ስጋ ማለት ተስፋ ነው። ለምን እዚህ ጋር ትጨምራለህ? ቃል ማለት ተስፋ ነው። ስለዚህ ያ ቃል ነው። ያ ተስፋ ምን ሆነ? ሎጎስ ተስፋ ነው እያልክ ያለው? አዎ። በምን ሂሳብ? በመጽሐፍ ቅዱስ ሂሳብ ሌክሲከን አውታሳይ ሆፕ ነው የሚል አሳየኝ። ሌክሲከን አይደለም ማሳየ እዛው መጽሐፉ ላይ ያሳያሉ። አይ መጽሐፉ ላይ ማታሳየኝም፣ ዲክሽነሪ ወስደህ ነው የምታሳየኝ። ብራዘር አሳያለሁ። ሌክሲከን ላይ ማሳያ መጽሐፉ ላይ ያሳያለሽ። ገርሟል እንዴ? ቆይ ላሳየ። እንደውም እኔ እኮ መታችሁ እኔ ጋር አንድ ፖይንት የማሳብ የሰማይና የምድር ፈጣሪ መሆኑን አምናሃል ማለት ነው። አላየንም። አንድ ጥቅስ አላየንም። አምልጠህ ሄዳለህ። እሱንማ አልፈልግም ብለህ ትሄዳለህ። ሰማይና ምድር የሚል ነገር የለም። በቃ ከአንተ ጋር ማውራት እኮ ጥቅም የለውም። በቃ እኔ ጋር የለም ማስረጃ። እኔ እንደዚህ ነው የሚይዝ። ሌላ ቤት ሄደህ እንደፈለግህ የምታወራ ልትሆን ትችላለህ። እንደባለፈው እነዚህ ኦልጂሰስ ቤት ምናምን ሄደህ እንደፈለግህ እኔ ጋር መተህ ግን ማስረጃ ከሌለ የለም ነው። በቃ ፈጠረ የሚል አለ። ምንም አድርጋችሁ ፈጠረ የሚል የለም። እሺ ፈጠረ የሚልማ አገኘ። ስለዚህ ወንድማችን ፈጠረ የሚለውን አንብቦ ፈጠረ ብሎ ነው የሚረዳው። በቃ አሁን አያችሁ፣ በቃ ማስረጃ ላወጣ ስል ድጋሚ አሁን እንደገና ወደ ላይ እሺ፣ ቆላሲያስ ላይ ተመለስሽ። አሁን ድጋሚ ቆላሲያስ ላይ አሁን እንቃርጌ ነው የሚይዝህ። እንግዲህ በቃ እንደዚህ አይነት አካሄድ ከሆነ የፈለግከው እሺ። የዳን ኢየሱስ የማይታየው አምላክ ነው። የማይታየው አምላክ ምሳሌ ነው። የአብ ምሳሌ ነው ይላል መጽሐፉ ቃል። በቃ የማይታይ አምላክ ምሳሌ ነው ይላል። ስንት አምላክ ነው ያለው? ስንት አምላክ ነው ያለው? በኢሰንስ አንድ ነው ያለው። በጣም ጥሩ። ያ አንዱ አምላክ ይታያል ወይስ አይታይም? አብ አይታይም። አልጠየቅኩም ስለ አብ። እኔ ያ የማይታየው አምላክ ምሳሌ ነው አይደለም? ማን ነው? ይቅርታ፣ የማይታየው አምላክ አንድ ነው ወይስ አይደለም? የማይታየው አምላክ አንድ ነው፣ ምንም ጥያቄ የለውም። አብ እኮ ነው አልኩ፣ ፐርሰን ነው ብያለሁ። ብራዘር ምን ሆነ ነው? አምላክ ስንት ነው? አንድ አምላክ። አንዱ አምላክ ይታያል ወይስ አይታይም? እኛ አንድ አምላክ በሶስት አካል ብለን ነው የምናምነው። ብራዘር የቱ ጋር ነው? ማስረጃ አምጣ። ሂዱና አሕዛብን በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያደርጓቸው ይላል። ሶስቱንም ይጠቅሳል። ምን አገባኝ እኔ ምን አገባኝ? ስለዚህ ኢየሱስ ክርስቶስ የተናገረው ማቴዎስ በአብ ወልድ በመንፈስ ቅዱስ ስም አጥምቋቸዋል እንጂ አብ ወልድ በመንፈስ ቅዱስ አንድ አምላክ ናቸው ይላል። አምላክ አንድ እንደሆነ እዛው ይናገራል። ዘዳግም ላይ ይናገራል። እስቲ ያሳየኝ፣ የቱ ጋር ነው በአብ ወልድ መንፈስ ቅዱስ አጥምቋቸው ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው? የቱ ጋር ነው ያመጣው? ማስረጃው ነው ከተለያየ ቦታ የተወሰደ ነው። አንድነቱንም ይናገራል፣ ሶስትነቱንም ይናገራል። አምጣው። ምን ላምጣልህ? የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ ፐርሰን ማለትም 3% አንድ ኤሰንስ መሆናቸውን የሚያሳይ ኤግዛክት ወርድ ፋላሲ ነው እየሰራ ያለው? የለም፣ ኤግዛክት ወርድ ፋላሲ አይደለም፣ የሚያስረዳ ራሱ የለም። እንዲህ አለ እያልኩ እኮ ይሄኛው ኢየሱስ ለምሳሌ አምላክ ነው የሚል አሳይቻለሁ። ያ ትክክል። ኢየሱስ አምላክማ አይደለም እኮ ብዬ አልከራከርም። ስለዚህ ወንድማችን ኢየሱስ አምላክ እንደሆነ ከአምናሃል ማለት ነው። ጌታ ይባረክ። እኔ ልድገምላቸው ዳን፣ እኔ ደግምላቸዋለሁ። ኢየሱስ ክርስቶስም የእግዚአብሔር ቃል የመጣላቸውም ሁሉ አምላክ ናቸው። እሺ አታስቡ ጋይስ፣ አትጨነቁ። 542 ሰዎች ኢየሱስ የእግዚአብሔር ቃል የመጣላቸው ሰዎች ፈጣሪ ናቸው ማለት ፈጥረዋል። አዎ ስለነሱ አላወራም፣ ያወራው ስለነዚህ ነው። ኢየሱስ ግን ፈጥሯል አይደለም? የሚታየውንም ማይታየውንም ስልጣናት፣ ጌትነት፣ አለቅነት፣ ዙፋናትን ፈጥሯል አይደለም? ኢየሱስ በትክክል ማለትም በኢየሱስ ላመኑ ያገኛሉ ማለት። ምክንያቱም ኢየሱስ ሰማያት የእጆቹ ስራዎች ናቸው አይደለም? አይደለም። ይኸው እዚህ ዕብራውያን ላይ ሰማያት የእጆቹ ስራዎች ናቸው ይላል አይልም? አይለም እኮ እያልኩ ነው። ኢየሱስ ክርስቶስ አንድ ነገር አንተ ምን አይነት ቋንቋ ነው የምታነበው? እኔ የማነበው እንዴት እንደሆነ መጽሐፍ ቅዱስን እያስረዳው እኮ ነው፣ ስለማታውቀው። አሁን እንመለስ። ቁጥር 9 ላይ ጽድቅን ወደድክ አመፃንም ጠላ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ይዘህ ይቀባል። ማን የተቀባው? እንደ ኢየሱስ እንደ ሰው ነው እየተወራ ያለው። እንደ ሰው እየተወራ ያለው ማን ነው የተቀባው? ኢየሱስ አምላክ ነው የተቀባው። ሰው የሆነው አምላክ ነው ኢየሱስ። ሰው የሆነው ኢየሱስ አምላክ ነው የቀባው።
ሰው የሆነው አልኩ። ለምን እንደምትደግመው ሰው የሆነው አልዋጠልኝ ማለት የቱ ጋር ነው ሰው የሆነው አምላክ የሚለው የቱ ጋር ነው ያለው? አምጣ ማስረጃ። ኢየሱስ ሰው እንደሆነ መጽሐፍ የተጠቀሰ ቦታ አለ የለም? መጽሐፍ ቅዱስ ውስጥ አይደለም። ሰው የሆነ የባህሪ አምላክ መሆኑን የሚያሳይ ማስረጃ አስተኝ እባክህ። ሰው መሆኑንና የባህሪ አምላክ መሆኑን ከተለያየ ቦታ ነው ማሳይ። ያለዛ ኤግዛክት ወርድ ፋላሲ አሳየኝ። ኢየሱስ ሰው ነው እንስማማለን። ግን የባህሪ አምላክ መሆኑ የቱ ጋር ነው ያለው? አንድ ጥቅስ የለም። የባህሪ አምላክ ማለት ምን ማለት ነው? ተርጉምልኝና ከዛ አብራራልሃለሁ። የባህሪ አምላክ ማለት ኢየሱስ በጣም ጥሩ። በባህሪው አምላክ ነው ስንል ያልተሰጠው መጀመሪያ የነበረው የግሉ የሆነ ተግባባ። ኖት ኤግዛክትሊ አምላክ ከጊዜ በኋላ ይሰጠዋል ስልጣን አይደለም። የባህሪ አምላክ ማለት የአምላክነት ባህሪ ያለው ማለት ነው። ለምሳሌ ፈጣሪ ነው አሳይቻለሁ። ከአምላክነት ባህሪዎች መካከል አንደኛው ከጊዜ በኋላ ስልጣን የማይሰጠው ነው። በራሱ ከጊዜ በኋላ ተሰጠ መቻልኩኝ አምላክነት። ስለዚህ እኔ ነኝ ፈጣሪነት ነው አሳይቻለሁ። አይታል አንዴ ቆይ። አምላክነት ፈጣሪነት ነው። ምንድነው የሚታየውን ፈጥሯል የሚለውን አንዴ ኦነስቱን ፕሊዝ። የሚታየውንም ፈጠረ ይላል፣ የማይታየውንም ፈጠረ ይላል፣ ስልጣናትን ፈጠረ ይላል፣ አለቅነትን ፈጠረ ይላል፣ ዙፋናትን ፈጠረ ይላል፣ ጌትነቶችን ፈጠረ ይላል፣ በሰማይ ያሉትን ፈጠረ ይላል፣ በምድር ያሉትን ፈጠረ ይላል። እንደገና ሰማያት የእጆቹ ስራዎች ናቸው። ኢየሱስ ፍጡር ከሆነ እንዴት ነው ሰማያትን በእጆቹ የሚሰራው? ሰማያት የእጆቹ ስራዎች ናቸው ይላል። አንዳች ያለው የለም። ስለዚህ የባህሪ አምላክነት ማለት እንደዚህ ነው ብራዘር። አንድ ጥቅስ ላይ አቆምም አንተ በቃ ትክክለኛ ነገሩ አፖሎጀቲክስ ብለህ ምናምን ያልከውን ከዚህ በፊት አህመድ አስጠፍተዋል። እኔ ደግሞ ዛሬ በቃ ቲክቶክ እንዳትመጣ ላድርግ። በቃ ወይ ምንድነው መሰለህ ማለት ያው እኮ ልዩነት የለውም። ፔንቴኮስታል አፖሎጀቲክስ ማለት ነው። ገብቶኛል። አሁን ምንድነው መሰለህ አልገባህም? ፔንቴኮስታል ማለት ኧረ ቆይ አንዴ ላላ ብለህ አልገባህም? ያልገባህን ለምን እናውራ? ፔንቴኮስታል ማለት እናውራ። አንዴ ጥቅሱ ላይ ነው። እኔ አላቅም፣ ስለ ፔንቴኮስታል አላወራውም። አላቅም። አውርተሃል። ስሜን ለወጥከኝ። ስሜ ደግሞ ፔንቴኮስታል ነው የሆነው። አዎ መጀመሪያ የነበረው ምንድን ነው? ፔንቴኮስታል አፖሎጀቲክስ ነበር። ዳንቲ ደብሊው አፖሎጀቲክስ ነበር። ከዛ በኋላ ዳንቲ ደብሊው ፔንቴኮስታል አልኩኝ ማለት ነው። ዳንቲ ደብሊው ፔንቴኮስታል አፖሎጀቲክስ ማለት ነው። ምን አደረጉ መሰለህ አህመድ ያኔ ማን ነው እንደዚህ አይነት ስም ይሰጠ ብሎ አስተፋ። ስለዚህ አሁን ብዙዎች በማያውቁት ስም መጣ ማለት። ስለዚህ አሁን ምንድነው ቁም ነገሩ ላይ እንምጣ። ፔንቴኮስታል ማለት እኮ በዓለ ሃምሳ ማለት ነው። መንፈስ ቅዱስ እሺ፣ ቁም ነገሩ ላይ እንምጣ። መጽሐፉ ላይ እንምጣ። የሥላሴ ሶስተኛው አካል ማለት ነው። የእሱ የታለሽ የሥላሴ ሶስተኛ አካል እስቲ ያሳይ ባይብል ላይ። መንፈስ ቅዱስ የወረደበት ነው። የሐዋርያት ሥራ ምዕራፍ 2 ላይ እንደ እሳት የተከፋፈሉ ልሳኖች ታዩአቸው የሚለውን አላነበብክም? ምዕራፍ 2 ላይ የእግዚአብሔር ሶስተኛ አካል ማን ነው? መንፈስ ቅዱስ ነው። ሶስተኛው ፐርሰን መንፈስ ቅዱስ። እሺ አሁን ኢየሱስ ላይ ሳንጨርስ ጭራሽ ደግሞ መንፈስ ቅዱስ አረ ላላ ብለው አንተና ስሜን ከአፖሎጀቲክስ ወደ ፔንቴኮስታል ወሰድክ አልከኝ። ወደ ባሰው ነው የሄድኩልህ። ጠንከር ነው ያደረኩት ነው ያልኩህ ያለሁት። እሺ ጀግና፣ በቃ ጎበዝ፣ ሃይ ፋይ። እሺ አሁን እንምጣ እዚህ ላይ ወደዚህ ላይ እንምጣ። ጥቅሱ ላይ ቆላስይስ ላይ ብራያን ቆላስይስ ላይ ገና ቆላስይስ። እሺ እሱ የማይታይ አምላክ ምሳሌ ነው ይላል። እሱ የተባለው ማለት ነው ኢየሱስ ክርስቶስ ግን የማይታየው አምላክ አይደለም። ስለዚህ አንድ አምላክ ነው ያለው፣ እሱም አይታየም። ኢየሱስ አምላክ አይደለም። አለቀ። እዚህ ጋር ያልቃል ጉዳዩ። እሺ የሚታየውና የማይታየውን የፈጠረው ማን ነው? ጀግና። በቃ አሁን ይኸውልህ እዛ ላይ ልምጣለን። አሁን በቃ እዛ ላይ። ስለዚህ ኢየሱስ ክርስቶስ የማይታየው አምላክ አይደለም። የማይታየው አምላክ አንድ ነው። ኢየሱስ ያ አምላክ አይደለም። ኢየሱስ ሰው ብቻ። የሚታየውና የማይታየውን የፈጠረው ማን ነው? እሱ ላይ ልንመጣ እኮ ነው። ይሄን ተስማማህ? ጨርሰናል። ላንመለስ። የሚታየውና የማይታየውን የፈጠረው ማን ነው? መጽሐፍ እንደሚናገር መጽሐፍ እንደሚናገር የሚታዩትና የማይታዩት ላንብብልህ። የሚታዩትንና የማይታዩት ማናቸው? እነሱ ዙፋናት፣ ጌትነት፣ አለቅነት፣ ስልጣናት በሰማይና በምድር ያሉትን ሁሉ የፈጠረው ማን ነው? ቆይ ልነግርህ እኮ ነው እኮ ልነግርህ። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። በሰማይ ቆይ ልነግርህ እኮ ነው ምን እንደሆነ አፈጣጠሩ ልነግርህ እኮ ነው። እሺ በሰማይና በምድር ያሉትን ሲባል ሰማይና ምድርን አይደለም ጋይስ፣ ወቁኝ ነው በደንብ ወቁልኝ። ያው እናንተ እዚህ ጋር ያላችሁ ሰማያት የእጆቹ ስራዎች ናቸው የሚል አንብባል አላነበብክም? ስለዚህ ኢየሱስ የሰማይን ፈጣሪ ነው ማለት ነው። እዛ ላይ እንመጣለን። እዚህ ጥቅስ ላይ ነው ያለሁት እኔ።
ሰማያትና ምድርን ኢየሱስ አልፈጠረም። ያ የፈጠረው ምንድነው? በሰማይና በምድር ያሉትን ያ ስልጣናት ማለት ነው ንገረኝ። እሱን እናውራ እኮ ነው የምልህ። ስልጣናት ማለት እሱ ላይ እናውራ። በቃ እሱ ላይ እናውራ። አሁን ከመጀመሪያው ዙፋናት ከሚል ነው የምንጀምረው። ዙፋናት የሚለው ምንድነው? እሱ ላይ እናውራ። እሺ በቃ አሁን ዙፋናት ላይ እንቁም። እሺ ዙፋናት ስልጣናትን ፈጥሯል አልፈጠረም? ቃል በቃል መጀመሪያ ሊትራል ትርጉሙን ንገረኝ መጀመሪያ። ከዛ ኮንቴክስቹዋል ዳኒ ምንድነው መፍጠር እኮ እሱን እናውራ። የቱ ጋር ነው የፈጠረው? ስልጣናት ሊትራል ትርጉሙን ንገረኝ። ለምሳሌ አበበ በሶ በላ። አንዴ ቆይ አዳምጠኝ። አበበ በሶ በላ በል። ሊትራሊ አበበ በሶ የሚባል ምግብ እንደተመገበ እንረዳለን ማለት ነው ቃል በቃል። ስለዚህ ስልጣናት፣ ጌትነት፣ አለቅነትና ዙፋናትን በሰማይና በምድር ያሉትን ሁሉ ፈጠረ ሲል ኢየሱስ ሊትራሊ ፈጣሪ ነው ማለት ነው አይደል? እግዚአብሔር ምጥ እንደያዛት ሴት ይጮሃለሁ ይላል። እግዚአብሔር ምጥ እንደያዛት ሴት ይጮሃል ወይስ አይጮህም? ይሄኛውን እንጨርስና እዛ እንሄዳለን። ይጮሃል ወይስ አይጮህም? ይሄንን እንጨርስና እዛ እንሄዳለን። ይጮሃል ወይስ አይጮህም? መለስ። እንደ አውዱ አንብበን እንረዳለን። ደወሪ በቃ ይሄው እንደ አውዱ እናነብ እኮ ነው የምልህ እኮ። ስለዚህ ስልጣናት፣ ጌትነት፣ አለቅነት፣ ዙፋናት በሰማይና በምድር ያለው ለምሳሌ እጮሃለሁ የሚለው ቃል ሊትራሊ እጮሃለሁ ነው። ከዛ ፊገራቲቭ ነው፣ ሲምቦሊክ ነው የሚለው እግዚአብሔር ይጮሃል ምጥ እንደያዛት ስንረዳ ሊትራል ነው፣ ፊገራቲቭ ነው። አሁን እኮ ስልጣናት፣ ጌትነት፣ አለቅነት እና ዙፋናት ፈጠረ ይላል አይልም? እሱን እንረዳ እንዴ እኮ አሳየኛ። እኔ ማስፈልግ ያለው ገብቷል። ከዛ ሲጨርስ ሙስሊሞኝ ይወርዳል። አሁን ሙስሊሞኝ ይወርዳል። ስልጣናት፣ ጌትነት፣ አለቅነት እና ዙፋናትን ኢየሱስ ፈጠረ ይላል አይልም? ስለዚህ ኢየሱስ ፈጣሪ ነው ማለት ነው ይላል መጽሐፉ ይላል። ስለዚህ ኢየሱስ ፈጣሪ ነው አይደለም? አዎ ኢየሱስ ፈጣሪ ነው ሲባል ፈጣሪ መፍጠር ማለት ምንድነው የሚለው ሊብራራ ይገባል። እሺ የፈጠረው ሰማይና ምድር ፈጣሪ ነው ብለን ለአላህ ብለህ አንድ ጊዜ እስኪ ምን ሆነ ነው አንተ ቆዳ አብራራለህ እኮ ነው። አሁን ዙፋናት የቱ ጋር ነው የፈጠረው? እስኪ ታሳይኛለህ ወይስ እኔ ላሳየህ መጽሐፉ ላይ? አዎ ማሳየት እችላለሁ። ዮሐንስ ምዕራፍ 1 ላይ ከሆነውም ሁሉ ቆይ አንዴ ጀስት ዋንስ እንደዚህ ይላል። ዙፋን ሁሉ በእርሱ ሆነ ማለት ነው። ዙፋናትንም ይጨምራል። ከሆነውም አንዳች እንኳን ያለ እርሱ አልሆንም። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። ጌታ ይባረክ። ውረድ ቁጥር 10 ላይ ሄድ። ውረድ ስትለኝ እኮ ከቲክቶክ እኮ መስሎኝ። ውረድ 10 ላይ ውረድ። ኦኬ ሁሉ በእርሱ ሆነ ይላል በኢየሱስ ማለት ነው። አስባችሁታል? 10 ላይ ነው። ከሆነውም እኔ ነኝ ልጨርሳ ያነበብኩት አይደል? ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ያበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙም ዮሐንስ የሚባል አንድ ሰው ነበረ። ኦኬ ሌትስ ጎ ዳውን ጀስት ዋንስ እሺ ነበረ። ስለ ብርሃን ሊመሰክር መጣ እንጂ ስለ ኢየሱስ ማለት ነው። እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበርና በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ስለዚህ አነበብኩልህ። ቆይ አንዴ ፐዝል መጣብኝ። አንዴ ፐዝል ላስተካክል። እሺ አንድ ጊዜ በቃ እሱ ይሄን ፐዝል እየሰራ እናንተም ታች ያላችሁ ፐዝል ነግሬያችኋለሁ። ኢየሱስ ፈጠረ ማለት ፈጣሪ ነው ማለት ነው አለ ፐዝል። ቆይ አንዴ ተረጋጋልኝ። እሺ 9 ላይ እንዲህ ይላል። ኧረ ይሄ ፐዝል ምን ሆኖ ነው ደግሞ መጣ እኮ። ያው ሌላ ፐዝል ታች ላሉ ልስጣቸው ወይ የምን ፐዝል ነው የምትሰጣቸው? ህይወት ፐዝል ሆና እሱ ፈጣሪ ነው ማለት ሶስት አካል አንድ አምላክ ለማድረግ እየጣርክ ካንተ በላይ ፐዝል የሚሰራል እንዴ? እሺ ቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር አለ። በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም አለ። ለተቀበሉት ሁሉ ግን ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። ስለዚህ ኢየሱስ የዘላለም ሕይወት ይሰጣል ሰው አይደለም ማለት ነው አይደል? የዘላለም ሕይወት የሚሰጥ አምላክ ነው ማለት ነው አይደል? አንተ ትእዛዝ ነው የሰጠው። ስልጣን ይሰጣል። የእግዚአብሔር ልጅ እንድትሆን ስልጣን ይሰጣል ኢየሱስ። ስለዚህ ኢየሱስ አምላክ ነው ማለት ነው። እግዚአብሔር ስለሰጠው ኢደዝም ማተር እዛ ጋር የሚለው ለተቀበሉት በኢየሱስ ስም ለሚያምኑ የዘላለም ሕይወት ይሰጣል። በደንብ ማተር ያደርጋል። ስለዚህ አምላክ ነው ማለት ነው። ማይ ጉድነስ አንተ ሰባኪ ነው። ኢየሱስ አምላክ ነው ሲባል ኢየሱስ አምላክ አይደለም። የዘላለም ሕይወት ይሰጣል አይሰጥም? ኢየሱስ የባህሪ አምላክ አይደለም ነው እኛ የምንለው። ኢየሱስ የዘላለም ሕይወት ይሰጣል አይሰጥም?
በኢየሱስ በኩል ያመነ ሁሉ የዘላለም ሕይወት ያገኛል። ራሱ ኢየሱስ የዘላለም ሕይወት ይሰጣል አይሰጥም? አይሰጥም። እንዲህ አሁን ያነበብከው ቦታ ምን ያህል መሰለህ? ለተቀበሉ ስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ሰጪ ማን ነው? ምንድን ነው የሚቀበሉት? ሰጪ ማን ነው? ጥያቄው መልስ። መጀመሪያ አንጓውን መጀመሪያ አንብበው። ሰጪ ማን ነው? መልስና ወደ የመጀመሪያው አንጓው። ስለዚህ ኢየሱስ ሰጪ ከሆነ ኢየሱስ አምላክ ነው የሚለውን ከፈጣሪነቱ በተጨማሪ አረጋገጥክ ማለት ነው። ኦ ማይ ጋድ በቃ እኔ ወላሂ ልገላግል። በቃ ኢየሱስ እኔ ከራሴ አንዳች ላደርግ አይቻለኝም ብሏል። ብራዘር ብሏል። ግን የዘላለም ሕይወት እሰጣለሁ ብሏል አላለም? በቃ አለቀ። ምንም አይሰጥም። እሺ እንደውም ራሱ ለተቀበሉት ለተቀበሉት በስሙ ለሚያምኑት በቃ አንተ እንደዚህ አልወደደልህም ብራዘር። በቃ አንተ የወደደልህ እንዴት መሰለህ? ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ስለሚል ኢየሱስ የዘላለም ሕይወት ይሰጣል ማለት ነው። ጌታ እኮ እንምጣ። እሺ አብ እና መብሻ አንድ ጊዜ ማኔ ከዚህ እንጀምር። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። ኢየሱስ ምመቅ እሺ የእግዚአብሔር ልጅ ስለሆነ ነው የሚያሳየው። ለአንተ ያሳያል? አያውቅም። በቃ ምንም አያውቅም። አየው ያሳይ የሚያይ ነው። ገና እንደዚህ የሚያይ ነው። ሁለተኛ እናንተም ትደነቁ ዘንድ ከዚህም የሚበልጥ ያሳየዋል። ኢየሱስ የሚያውቀው ነገር የለም ብራዘር። ገና ብዙ ነገር ያሳየዋል። ከዛ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ለወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ስለዚህ ኢየሱስ ሕይወት ይሰጣል ማለት ነው። ማን አሳይቶት ነው የሚሰጠው? ማን አሳይቶት? አባቱ ነው። አባትና ልጅ ናቸው። አንድ አምላክ ሶስት አካል ብለናል እኮ። አንተ አንድ አምላክ ሶስት አካል የሚለውን አንተ ቃል በቃል ኤግዛክት ወርድ ፋላሲ ይባላል። ስለዚህ ኢየሱስ ፈጣሪ ነው። የዘላለም ሕይወት ይሰጣል። ሁሉ ቦታ ይገኛል። ስለዚህ የባህሪ አምላክ ነው። የለም ወላሂ ዝም ብለህ ነው የምንለፈው። ዝም ብለህ አሁን እዛ ላይ እናወራ በቃ ኢሶኬ ይሄን አልካወራን አይበቃም። ዙፋን የሚለው ነገር ላይ ቆመናል። ዙፋን ላይ እንቀጥልና አይ ካልክ ደግሞ ኢየሱስ ዙፋናትን ፈጥሯል አልፈጠረም? እኮ እንዴት ነው እሱ አሁን እንዴት ነው ማለት ነው? መጀመሪያ ፈጥሯል ብለህ መንና ተዛብሎ ታሳየኛለህ። አዎ በኢየሱስ ያመነ ዙፋን ይደረግለታል ነው። ኖ ዙፋናትን ፈጠረ ይላል አይልም? ዙፋን ስለዚህ እኔ ኢብራሂም ራሱ ዙፋን እንደዚህ ከእንጨት ሰርቼ እንትን እፈጥራለሁ፣ ችግር የለውም። ዙፋን እንደዚህ ደብድቤ እሰራለሁ። እንደዛ ከሆነ እና ታዲያ ያው እንደዛ ነው የሚያስረዳው የሚለው ስለመፍጠር በኢየሱስ ተፈጥሯል። ሁሉ በኢየሱስ ተፈጥሯል አይደል? ኢየሱስ ሁሉ የሚለው ሁሉ በኢየሱስ ተፈጥሯል አይደል? አንጻራዊ ነው። ሁሉ በኢየሱስ ተፈጥሯል ይላል ወይ? አንጻራዊ የሚሆን አይሆን ችግር የለውም። መጽሐፉ ይላል። መጽሐፉ ላመኑበት ነው። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። አይ ፈጣሪ ሳይሆን በሱ ያመነ እንዴት ነው ኢየሱስ ሁሉ ፈጣሪ ነው ሁሉም ፈጥሯል ብለህ ፈጣሪ አይደለም የምትለው? ትንሽ እንደው አይቀጭም? ክላሽ አያደርግም? በመንፈስ ዳግመኛ ይወለዳሉ ማለት ነው። ይፈጥራል ሲባል ኖ ስለ ዳግመኛ ያለው ስልጣናት፣ ጌትነት፣ አለቅነት፣ ዙፋናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል ሁሉ ነው የሚለውና ስለዚህ ኢየሱስ ፈጣሪ ነው። እሱን እንየዋ። ስለዚህ ኢየሱስ ፈጣሪ ነው አይደል? በእሱ ያመነ ይፈጠራል፣ ችግር የለውም። ሁሉ በእርሱና ለእርሱ ተፈጥረዋል ስለሚል ኢየሱስ ፈጣሪ ነው ማለት ነው አይደል? ትክክል ነው። ኢየሱስ ክርስቶስ በእሱ ያመነ ሁሉ በእሱ እንደሚፈጠር እኔ አሁን እንደ ክርስቲያን ኢየሱስ ሁሉን ፈጥሯል የሚለውን እያየሁኝ ሁሉን አልፈጠረውም ብዬ መረዳ ይመስላል። አንተ እንደ ክርስቲያን ነው። እኛ ደግሞ እንደ ችግር የለውም። እኔ ሙስሊም ለመሆን ፈልጌ ራሱ ይሄን እያነበብኩኝ ኢየሱስ ሁሉን ፈጥሯል የሚለውን እያነበብኩኝ ሁሉን አልፈጠረም ብዬ እንዳንተ መሸምጠጥ የምችል ይመስላል። ሸምጥጥልኝ እኮ አላልኩም። መጽሐፉ አይልም ነው። ታዲያ ይኸው እዚህ ጋር ሁሉ በእርሱና ለእርሱ ተፈጥሯል። ጂሰስ ሚውት አድርጋ እንዴ። እሺ ይኸውልህ ምን መሰለህ ማን ሁሉ በእርሱና ለእርሱ ተፈጥሯል አይልም ይላል መጽሐፉ። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። ለሱ የተፈጠሩት ማን ናቸው? ስልጣናት፣ ጌትነት፣ አለቅነትና ዙፋናት የሚታዩና የማይታዩት በሰማይና በምድር ያሉ ሁሉ በኢየሱስ ስለተፈጠሩ ኢየሱስ ፈጣሪ ነው ማለት ነው አይደል? ቆይ አንዴ ለእርሱ አይደለም በእርሱም አለው ለእርሱም አለው። ቆይ አንዴ ለእርሱ የፈጠረለት ማን ነው? ራሱ በእርሱ ነው የተፈጠረው። ቆይ አንዴ ሁሉ በእርሱና ለእርሱ ተፈጥሯል ነው የሚለው። ሁሉ በእርሱና ለእርሱ ተፈጥሯል ነው የሚለው። በእርሱ የሚለው ላይ እንመጣለን። ለእርሱ የፈጠረው ግን ማን ነው? ራሱ ነው። ራሱ ፈጠረ። የሚታየውና የማይታየውን ፈጠረ ይላል እኮ። ብራዘሪ ምን ሆነ ነው? ለእርሱ
እሺ አንዴ ላምብላቸው፣ ለሰዎች ሁሉ ላምብላቸው ነው። ይኸው ሰዎቹ ያያሉ ብራዘር፣ ሰዎቹ ማያዩ እውሮች አይደሉም። ይኸውልህ እሺ ልብ አድርጉ ጀማ፣ እሱ የማይታየው አምላክ ምሳሌ ነው አለ። የሚታዩትና የማይታዩትን ዙፋናት ስልጣናት በእርሱ ተፈጥረዋል። ስለዚህ ኢየሱስ ፈጣሪ ነው። ሙስሊሞች የሰማችሁ? ቆይ ልምጣ። ዙፋናትም ቢሆን እሱ ላይ እንመጣለን እኮ። ዙፋን ማውራት አልፈለግክም? እዚህ ላይ ትቼዋለሁ። ማውራት ስፈልግ አስታውሳኝ፣ ዙፋን ብዬ እጀምራለሁ። እንዳለ አሳያለሁ ሁሉንም። ከዛ ምን አለ? ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር፣ ሰማይና ምድርን አይደለም እሺ ጋይስ፣ በሰማይና በምድር ያሉትን ሁሉ በእርሱ ተፈጥረዋልና። አታሳይኝም እሱ ላይ። ቆይ አንዴ እንመጣለን። ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው አለ። እሺ በእርሱ ሁሉ በእርሱ እና ለእርሱ ተፈጥረዋል አለ። ይቅርታ አድርግልኝ አንድ ጊዜ በእርሱ የሚለውን እናወራለን። ለእርሱ የተባለው ማን ነው? ፈጠረው ለኢየሱስ። ኢየሱስ ባለሀብቱ ነው ማለት ነው። የፍጥረት ሁሉ ባለሀብት ነው ማለት ነው። ማን ነው ለኢየሱስ የፈጠረው? ራሱ ነው። በእርሱ ይደለም። በእርሱ ለእርሱ እኮ ነው። ለእርሱ የፈጠረው ማን ነው? ለእርሱ ራሱ ነው። ለእርሱ ባለቤቱ ነው። ለእርሱ ማን ነው? ለእርሱ የፈጠረው ራሱ ነው። በእርሱና ለእርሱ ማለት እኮ በእርሱ በኢየሱስ ለእርሱ ለራሱ ፈጠረ። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። እሱ ላይ እኮ እንመጣለን እኮ። ለእርሱ የፈጠረው ማን ነው እኮ? ኢየሱስ ነው። የቱ ጋር ነው ኢየሱስ? እኛን የፈጠረበትን አሳይንስ። እኔ እናንተ ሰው ወንድና ሴት አድርጎ ቆይ አንዴ፣ ወንድና ሴት አድርጎ የፈጠረበትን አሳይኝ። ወንድና ሴት አድርጎ የፈጠረበት ጋር መሄድ ያስፈልጋል? አዎ ያስፈልገኛል። ምክንያቱ ለምን መሰለ? ለእርሱ የተፈጠሩት ማን ናቸው? እዛም ቦታ ስንሄድ እንደዚህ ይላል። እግዚአብሔርም እንደዚህ ይላል፣ ማናቸው? ሰውም በመልካችን ይላል፣ በመልካችን እንፍጠር ይላል። አንዴ ይቅርታ፣ አንዴ ማን ናቸው እነዚህ ለእርሱ የተባሉት? ማን ናቸው? ከላይ የዘረዘር ናቸው። የሚታዩና የማይታዩ ስልጣናት፣ ጌትነት፣ አለቅነት፣ ዙፋናት እንጂ ሰዎች አይደሉም። ሰዎች አይደሉማ። ሰዎች የሚታዩ ናቸው፣ እነሱም ተፈጥረዋል። የማይታይ ደግሞ መንፈሳዊ ነገሮች። ወላሂ ቀለበት ውስጥ አስገብቼ ነው አላወጣ ገማ ጀማው ልብ አድርጉ። እሺ ምን አለ መሰላችሁ? ጌታ አሁን እዚህ ጋር ከላይ የተዘረዘሩ ናቸው አለ በሱ የተፈጠሩት ለእርሱ። ስለዚህ ኢየሱስ ፈጣሪ ነው የሚለውን አንብባችኋል ሙስሊሞች? እሺ ቆይ አንዴ፣ ከላይ የተዘረዘሩ ናቸው አይደለ ለእርሱ የተፈጠሩት እና በእርሱ የተፈጠሩት እኮ ዙፋናት ቢሆኑ ጌትነት፣ አለቅነት፣ ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል። ሁሉ በእርሱ ለእርሱ ተፈጥረዋል። ስለዚህ ኢየሱስ ፈጣሪ ነው ያላችሁ ወንድማችሁ። ኧረ አንብበው፣ አንዱን ብቻ አታንብበው። በእርሱ የሚለው ብቻ አይደለም ለእርሱ የሚለው ነው ያላችሁ። በኢየሱስና ለኢየሱስ ተፈጥረዋል። ስለዚህ ኢየሱስ ፈጣሪ ነው ያላችሁ ወንድማችሁ። ማን ነው ለኢየሱስ የፈጠረው? ማን ነው? ራሱ ኢየሱስ ነው። በጣም የምትገርም ነው አንተ ሰውዬ። እሺ ለማንኛውም እሺ የቱ ጋር ነው ሰማይና ምድርን ኢየሱስ የፈጠረው ነው ያልከኝ? ዕብራውያን ምዕራፍ 1 ቁጥር 10 ላይ ሰማያት የእጆቹ ስራዎች ናቸው ይላል። ኢየሱስ ሰው ቢሆን ኖሮ በእጁ ሰማይን ሰራ ይባላል። ዕብራውያንን ከአንድን ጀምረው ዕብራውያንን ችግር የለውም። እኔ እንዳነበብኩት በፍጥነት አንብብ። አይ በፍጥነት አይደለም እንዴ። ስለዚህ ኢየሱስ ፈጣሪ መሆኑን አምናል። ኢየሱስ ፈጣሪ መሆኑን አምናል። ኢየሱስ አልፈጠረም። በሱ ያመኑበት ዳግም ይወለዳሉ። እኔ ፈጠረ የሚለውን እያነበብክ አላነበብኩም አልፈጠረም ብለህ የምትከራከርበት ምክንያት ምንድን ነው? እግዚአብሔር ምጥ እንደያዛት ሴት ይጮሃል እያለ አንተ አይጮህም እያልከኝ እኮ ነው ብራዘር። እኔ አይጮህም አልወጣኝም፣ ሲምቦሊክ ነው ያልኩት። እና ታዲያ ይጮሃል ወይስ አይጮህም? እግዚአብሔር ምጥ እንደያዛት ሴት ቃል በቃል ተጽፏል። ከዛ ግን ሲምቦሊክ ነው፣ ለእኛ እንዲገባን ተብሎ የተቀመጠ ቃል ነው። በቃ ኢየሱስ ክርስቶስም ሲምቦሊክ ነው። ኢየሱስ በእርሱ ያመኑ ናቸው ለእሱ የተፈጠሩትም እሱ ፈጠራቸው የተባሉትም በኢየሱስ በኩል አንድ ሰው ማንም በክርስቶስ ቢሆን አዳዳግም ይሆናል። ይሄን አልካወራን ይበቃል። የሰማውን ስለዚህ አሁን በቃ ሌላ ታሪክ አሁን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ተናግሮ አይደለ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ይሁንልን። ስለዚህ ኢየሱስ ፈጠረ ይላል ዓለማትን በፈጠረበት። ስለዚህ ኢየሱስ መጀመሪያው የዛሬው ዓመት አይደለም ማለት ነው። ቆይ አንድ ጊዜ። ስለዚህ ከዘላለም ኢየሱስ ፈጣሪ የሚለውንም አሁን ማነበብኩ ማለት ነው። እሺ ፈጠረ አይልም። ዓለማት ሲፈጠሩ ኢየሱስ ነበር አልነበረም? ፈጠረ አይልም። ዓለማትን በፈጠረበት በልጁ ሚላን አልነበብኩም? አንብባለሁ። ፈጠረ አይልም። ዓለማትን በፈጠረበት ማለት ነው። ፈጠረ አይልም። ዓለማትን በፈጠረበት ኢብሮዬ እባክህ በጌታ ፍቅር ለምን አይልም? ፈጠረ ስለምን ፈጠረ ነው የምታወራው? ፈጠረ አይልም። አሁን ያነበብከውን ደግሞ አንብቦ ዓለማትን በፈጠረበት ግሪኩ ላይ ያውጣና አሳየኝ። ፈጠረ የሚለውን ግሪኩ ላይ አሳየሽ። ዓለማትን በፈጠረበት የሚለውን በአማርኛ አላነበብክም? አይዳን አረ ላላ ብለህ ይሄ ሰውዬ ምን ሆነ ነው?
ችግር የለውም እወጣላለሁ፣ ግን ሰው ታደክማለች። ችግር የለውም። አንድ ጊዜ ጋይስ ልብ አድርጉ ጀማው። በሁለተኛ በመጀመሪያ እያየን ያለው ነው ነጥብ ነው እየሰጠ ያለው። ያኔ ከጥንት ጀምሮ ሲፈጠር የነበረው ማን ነው? መጀመሪያ ቆይ አንዴ ቁጥር 1 ላይ ከጥንት ጀምሮ ከጥንት ጀምሮ ፈጠረ ይላል አይልም? ባነበብከው መሰረት ቆይ አንዴ ምን እንደማመጣብህ እኮ ስለገባህ ነው። ምን የገባኝ ነገር የለም። ይኸውልህ ከጥንት ጀምሮ እግዚአብሔር በብዙ አይነት ካልፈጠረ የምትል ነህ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አይደለ? እውነትም ትክክል። በጣም ጥሩ። አሁን በልጁ ያደረገው ያኔ በነቢያት ሲያደርግ የነበረው ማን ነው? አቤት አሁን በልጁ ያደረገው በዚህ ዘመን መጨረሻ፣ ያኔ ደግሞ በልጁ ሲያደርግ ያኔ በነቢያት ሲያደርግ የነበረው ማን ነው? ያኔ በነቢያት ሲያደርግ እግዚአብሔር በነቢያት በኩል ሲናገር ነበር። አሁን ደግሞ ዓለማትን በፈጠረበት ኢየሱስ ፈጣሪ ነው ማለት ነው። አዎ ገባኝ። ቆይ ያኔ በነቢያት አሁን በልጁ ያደረገው በፊት በነቢያት ይናገር ነበር። አሁን ግን በኢየሱስ ተናገረ ነው። አሁን በልጁ ማን ነው? እሱ ማን ነው? እግዚአብሔር አብ ነው። ስለዚህ ኢየሱስ ፈጣሪ ነው። ቆይ አመሰግናለሁ። እግዚአብሔር አብ ነው። በኋላ እንዳከደኝ ስክሪንሾት አድርጌ ነው ማስቀምጠው። እግዚአብሔር ይባርካል። እንዳከደኝ በኋላ አላልኩም እኔ እንደዛ። እግዚአብሔር አብ ነው ያልከኝ ማለት ምን ሆነ ነው? ስለዚህ ዓለማትን በፈጠረበት ማለት ነው። ቆይ ዓለማትን በፈጠረበት አብ ነው ብለኛል። ቆይ አብ አንድ ጊዜ አብ ዓለማትን በፈጠረበት ሲል በልጁ ጠያቂ ነኝ እኮ እየጠየቅኩ ያለሁት እሱ ላይ እንመጣለን። አንዴ ምን ሆነ ነው? ትልቅ ሰው አልዘለውም። አሁን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞም ዘመናትን አዮን ባደረገበት ተግባባ። አዮን ነው የሚለው አይደለም? አዮንስ ማለት የግድ ዘመናት ብቻ ነው? አዎ የግድ ዓለማት ማለት ነው። አዮንስ ማለት ዘመናትም የግድ ዓለማት ማለት ቆይ የግድ ዓለም በሚለው አይመጣም አላልኩም። የግድ ዓለማት ማለት ይሆናል፣ ግን እንደ አውዱ ነው የምትረዳው። አመሰግናለሁ። ስለዚህ ዓለማትን ሳይሆን ዘመናትን ነው። ስለዚህ ሁሉ ወራሽ ዘመናት ፈጣሪ ነው እያልክ ያለው እሱ ልናይ እኮ ነው። ኢየሱስ አልፈጠረም። ወንድማችሁ እዚህ ጋር ፊት ለፊታችሁ እንደሰማችሁ ኢየሱስ የዘመናት ፈጣሪ ነው ያለው። ስለዚህ ኢየሱስ ፈጣሪ ነው አላልኩም። ብራዘሪ አላልኩም። ና ፖለቲካ አትስራ። ትልቅ ሰው ነህ። ሁሉ ወራሽ ባደረገው ዘመናትን ዓለማትን በፈጠረበት የሚለውን ዘመናትን ነው አላልኩም? እሺ ላንብበው። ሁሉ ወራሽ ባደረገው ደግሞም ዘመናትን ባደረገበት እግዚአብሔር በማን ያደረገው ነው ጥያቄው? በልጁ በፈጠረበት ነው ወይስ ቆይ በፈጠረበት አይልም፣ ባደረገበት ነው። ሜድ ነው የሚለው። ዘመናትን ማድረግ ማለት ነው። እሱ ላይ ነው። አሁን እሱን ልናይ ነው። እሺ አሁን መጀመሪያ እግዚአብሔር ከጥንት ጀምሮ አብ ማለት ነው በነቢያት ይናገር ነበር። ያኔ በነቢያት ያደርግ ነበረ። ስለዚህ አዲሱን ኪዳን ደግሞ ያኔ ኦልድ ቴስትመንትን አልፎ ከዚህ በኋላ ሁሉ በዘመናት ተናገረ ነው የሚለው። በዘመናት መናገርና በዘመናት ማድረግ ላይ እኮ ያኔ ተናግሮ ነበረ። ሊያደርግ እኮ ነው አዲስ እንዴ ምን ሊያደርጋቸው ነበረ የሚናገረው እግዚአብሔር? ኢሶኬ ብዙም እኮ ቆይ ኖ ይሄንን አነቧለን። እንዴ ዝም ብለህ እንትን አትበል። ሁሉ ወራሽ ባደረገው ዘመናትን ባደረገበት በዚህ በልጁ ያደረገው ማለት ነው። ቆይ መጀመሪያ አድራጊው ማን ነው? ዘመን እግዚአብሔር ልጁ ነው አለ። በልጁ አደረገኩ ነው። ኧረ እባክህ ሰውዬ በሚለው ቃል እዚህ ጋር ማን ነው? ይሄን አልካወራን ይበቃል። ኖ በልጁ ማን ነው ያደረገው? በልጁ ማን ነው እሱ? በልጁ ያደረገው በልጁ እግዚአብሔር ፈጠረ ይላል። በቃ ያየው ልጁ አልፈጠረም፣ ፈጣሪው አብ ነው። ፈጠረ ምንም ቃል የለም። በልጁ አደረገ ነበር ማለት ነው። ቆይ ሲፈጠር አብሮ ነበር አይደል? አንድ ጊዜ ቆይ አንድ ጊዜ። ስለዚህ አንደኛ አይተናል፣ የመጀመሪያውን ነጥብ አይተናል። እሺ የመጀመሪያ ነጥብ ኢየሱስ ፈጠረ የምትለው ነገር ፈጠረም አይልም አደረገ ነው የሚለው። ዓለማትን በፈጠረበት በልጁ ማለት ነው። ዓለማትም አይልም ዘመናት ነው የሚለው። ስለዚህ የትኛው ዘመን ከተባለ አዲስ ኪዳን ትክክል አይደለም፣ ግን ኢትስ ኦኬ። ዘመናትን ፈጥሯል አልፈጠረም? ስለ አዲስ ኪዳን ነው የሚያወራው። በቃ ዘመናትን ፈጥሯል አልፈጠረም? እሺ ዘመናትን አልፈጠረም። ዘመናትን ፈጠረ አልፈጠረም። ሲጀመር ሁሉ ወራሽ ባደረገው አለ። ማን ነው ወራሽ ያደረገው?
አባት ለልጁ ወራሽ አድርጎታል። ግን አሁን ጥያቄው በቃ ኢየሱስ የሚወርስ ነው፣ አምላክ የማይወርስ ነው። ጋይስ ልብ አድርጉ። ነው አምላክ አይወርስም፣ ልጁ ማለት ወራሽ ነው። እኛ ቆይ ዓለማትን ፈጠረ አይልም። ሶስተኛ ይውላል። ልብ አድርጉ። አንደኛ እዚህ ጋር ወራሽ አድርጎታል። ምንም እኛ የሚወርስ አምላክ አናውቅም። ሁለተኛ ደግሞ የታለ እዚህ ጋር ማለት ሁሉ ወራሽ ባረገው። ሶስተኛ እዚህ ጋር ደግሞ ዓለማትን አይልም፣ ዓለማት አይልም፣ ዘመናት ነው የሚለው። ዘመን ችግር የለም። ወንድማችሁ ኢየሱስ የዘመናት ፈጣሪ ነው እያለ ነው። አላልኩም። ፈጠረ አይልም፣ ኤክስ ነው ሜድ ነው የሚለው። አደረገ ያደረገው ማለት ነው። ልጁ ሳይሆን ሜከር ነው እያለ ነው። ዘመናትን መፍጠር ማለት መስራት ማለት ነው። አሁን ልንመጣ ነው። ልጁን ያደረገው አብ ነው ያደረገው። አድራጊው ማን ነው? በልጁ ፈጠረ ይላል። ልጁ አብሮ ፈጣሪ ነው። ማን ነው እሱ? በልጁ ፈጣሪው ማን ነው? በልጁ የፈጠረው እንዴ አብን እኮ ነው ያልካድኩም። አብ ነው። እናመሰግናለን። ቻው በቃ ኤክስ እንዳለ ኤክስ ነው። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለባርኩ እንዳለ ያመጣው ዲቫንክ ኤክስ ነው እንዳለ ኢየሱስ ፈጠረ የሚለውን አንብቦ አልፈጠረም። በል በቃ አሁን ተመረና በቃ ይታች ተመረና ዲደብሊው በቃ ይሄን ያልከ ተማርክ በቃ አንድ ነገር ሳይፈጠር ወጣ። አንድ ነገር ማለት ነው። አይዲደብሊው እሺ። ሌላ ክርስቲያን ካለ ማን ነው? ዴቭ አለ። ሰላሙ ዴቭ አለ። እሺ ወይ ሌላ ክርስቲያን ካለ መግባት ይችላል። ክርስቲያኖች ካላችሁ ወይ መከራ ከባድ ነው በእውነት አላህ ይሰጥረን እንደዚህ ከመሆን ማለት ነው። ወላሂ እንዴ ያመጣው እንዳለ ዜሮ ይባዛ። አውዝ ቢላሂ ሚነ ሸይጣን ረጂም። ፐዝል እውነትም ፐዝል በቃ ትክክለኛ ፐዝል ማለት ይሄ ነው። ልብ አድርጉ። አንተ አምላክህን ሰውን አምላክ ለማድረግ ይሄ ሁሉ ግጭት፣ ይሄ ሁሉ ፍጭት፣ ይሄ ሁሉ ፐዝል መስራት እንዴ በዚህ ይመጣል። አልተጫወታችሁም ድሮ? በዚያ አስወጡኝ አናስወጣም፣ በዚያ አስወጡኝ አናስወጣም፣ በዚያ አስወጡኝ። ወይኔ ጌታዬ አላህ በጣም ያሳዝናል ወላሂ። እሺ ክርስቲያኖች መግባት ትችላላችሁ፣ ወይ ደግሞ ኮስት ልጀምር ነው ድጋሚ። ኮስት ደህና ከረም፣ ሁሉ ሰላም፣ ሁሉም ሰላም። ወደ እናንተ ሀገር ወደ ሀረር ድሬዳዋ ልመጣ ነኝ። እሺ ለማየት እንዴ? የኛ ሀገር ድሬዳዋ መሆኑን በምን አወቅ? እንዴ እኔ አውቃለሁ እኮ የፈለጉትን ነገር እኮ ማድረግ እችላለሁ። እኔ አልናገርም ብዬ እንጂ። ኧረ እባክህ ትችላለህ ማለት ማወቅ ማለት ነው። ማወቅ የፈለጉትን ነገር ማወቅ እችላለሁ። ኦኬ አንተ አምላክ ነህ? እንደዛ ማለት አይደለም። እኔ እና ተፈጣሪ ፍጡር ነኝ እንጂ ምንም። ግን ስለ አንድ ሰው የፈለጉትን ማወቅ እችላለሁ። ጥበብ ነው ይሄ። የት ነው ያለሁት? እኔ አሁን እንዴ ይብሮ ተው አልናገር። ይከታው የት ነው ያለው? ወላሂ ተናገር። የት ነው ያለሁት? የት ነው ያለሁት? ወላሂ ተናገር። ያለሁበትን ቦታ ተናገር። ችግር የለውም። የት ነው ያለሁት? ወደ ገደለው ዝም ብለን እንግባ። ዝም ብለህ አታውቅም። ዝም ብለህ እሺ። እንትን ምንድን ነው ጥያቄ አለ? አዎ እሺ ጠይቅም። ዛሬ ቀኑ ዓርብ ነው አይደል? ዓርብ ነው እንዴ? ወላሂ በል ዓርብ ነው እንዴ ዛሬ? ሙርት ይዛላችሁ እንዴ? እንዴ ኦ ማይ ጋድ ለካ መውጣት አለብኝ። እሺ ትንሽ ቆይቼ እወጣለሁ። እሺ ስለዚህ ዛሬ ቀን የተለየ ቀን ያደረገው በምን ምክንያት ነው? አላህ ምክንያቱም እነግርሃለሁ። አላህ ከፈለገ ማድረግ አይችልም? ኖ ቀኑ እኮ ሁሉም ቀን ነው፣ እኩል ነው። ምክንያቱም ሌትና ቀን ሌት ቀን እያለ ለምሄደው ማድረግ ከፈለገ አምላክ አይችልም ወይስ ይችላል? ኖ ጥያቄ መልስልኝ ውድ ወንድሜ። ዛሬ ጁማአ ይባላል። ጁማአ እሺ የውመ ኸለቀላሁ አላህ ሰማያትን ማን ነው ጀነትን የፈጠረበት ቀን ነው። እንደገና አደም የተፈጠረበት ቀን ነው። ብዙ ምክንያቶች አሉት እና አላህ ስለፈለገ ይሆናል። ከፈለገ አላህ ጁማአን ትቶ ሐሙስን ሊያደርግ ይችላል። ከፈለገ እሁድን ማድረግ ይችላል። እሱ የአላህ ፍላጎት ነው። እሺ ኦኬ። ስለዚህ አሁን እንደምትለይ ከሆነ አዳም የተፈጠረበት ቀን ነው የምትለይ? አዎ ኦኬ። እንደገና ደግሞ ገነት የተፈጠረችበት ቀን አለ? አዎ። አንዴ ገነት ከአዳምና ከገነት ማን በፊት የተፈጠረው?
አዎ ገነ እና አንድ አርብ ብቻ ነው እንደ ያለው እንዴ አረ ያልፋል ወላሂ እንዴ ምን አይነት ጥያቄ ነው ለአላህ ብላችሁ የሚጠይቁ? አይ እሺ ሌላ ጥያቄ ካለ ጠይቅ። ገነት መጀመሪያ እኮ ነው የተፈጠረችው። ስለዚህ ከዛ በኋላ ነው አላህ ዘንድ ይኸውልህ አላህ ዘንድ እሱ በሚያውቀውና እሱ በነገረን መልኩ ሌሎች ቀን አቆጣጠር አለ እንዴ። ለምሳሌ ፍጥረትን ሲጀምር እኮ ቀን የሚባለው ነገር ሰማይና ምድር ሳይኖር ቀን ይኖራል እንዴ? ቀንና ነው ክሊር አድርግልኝ ውድ ወንድሜ ይብሮ ወይ ተሳስተሻለሁ በል። ኖ ጥያቄ ልጠይቅ አንድ ጊዜ እንዴ ምን ሆነ ነው? ለምሳሌ ሰማይና ምድር የሚባል ነገር አለ አይደለ? መቼ ነው የፈጠራቸው? ቆይ ይብሮ የመጀመሪያውን ጨርሰን እንሂድ። እሱን ነው እኮ ቀን የሚባል ነገር የለም እኮ እያልኩ ነው አሁን የዛን ሰዓት እንዴ ምን ሆነ ነው? ምንድን ነው ያለህ መጀመሪያ አንተ? አዎ ገብቶኛል። አንድ አይነት ቀን አይደለም አንተ የምታስበው አንድ ቀን አይደለም። ኧረ በለው ዛሬ ተሳስተሃል ወይ? በቃ ምን ስተተል አልተሳሳትኩም። ዛሬ ቀን ጀነትና አዳም የተፈጠረበት ቀን ነው። አልተሳሳትኩም። አዎ እሺ በአንድ ቀን መፍጠር አይችልም እንዴ? ከፈለክ እንደውም እሺ በአንድ ቀን መፍጠር አይችልም እንዴ? መጀመሪያ ማን የተፈጠረው? ከአዳምና ከገነት እኮ ገባኝ። ሁለቱን በዛው መጀመሪያ ጀነትን እዛው በአንድ ቀን ፈጥሮ እዛው በአንድ ቀን አዳም መፍጠር አይችልም እንዴ? ተው አንተ አይችልም ወይስ ይችላል? በአንድ ቀን ሁለቱም ተፈጠሩ። አይችልም ወይስ ይችላል? ስለዚህ አዎ አይችልም ይችላል። ስለዚህ ይሄ ይችላል አይችልም የሚለው ሰው መጀመሪያ አላውቅም። ኖ ሰውዬ ጤነኛ አይደለም እንዴ? ጤነኛ ነው? እሺ ምን ሆነ ነው? እሺ ብሮ በቃ ሶሪ። አንዳንዴ ደግሞ ታውቃለህ ያው የሰው ልጅ ነኝና እሳሳታለሁ። አንተ አትሳሳትም አውቃለሁ። አይ እኔ አልሳሳትም ሳይሆን የሰው ልጅ ሁሉ ተሳሳች ነው። ግን እንደዚህ አይነት ክሪቲካል የሆነ ነገር ላይ ተሳስቼ ከሆነ እታረማለሁ። እስልምና በእንደዚያ ያለው እኔ ከእስልምና ላይ የሆነ ነገር ቀጥፌ መኖር አልችልም። አሁን ጥያቄው ምንድነው? መቼ ነው የፈጠረው ነው። አንተ መጀመሪያ አጠያየቅ ነው። መጀመሪያ አንድ ቀን ነው ብለህ ስትለኝ አንድ አርብ ብቻ አይደለም ያለው አልኩ። መልስ ነው ይሄ። ሁለተኛው ግን አላህ ሁለቱንም አንድ ላይ ነው በአንድ ቀን የፈጠራቸው ነው እያልኩ ያለሁት። መቼ ነው የተፈጠሩት? ስኩዌንስ ይኖረዋል። ገብቶሃል? ስለዚህ በዛ ስኩዌንስ መሰረት ሊፈጥር ይችላል። ግልጽ አይደለም፣ አልተቀመጠልንም እንደዛ። አንድ ቀን ማለት ደግሞ አንድ ቀን ማለት ደግሞ እኛ በምናውቀው 1000 ዓመት ማለት ነው አላህ ዘንድ ያለው። ይሄን ታውቃለህ? አላውቅም። ይሄን ዛሬ አወቁ ገና። አዎ 1000 ዓመት ነው አላህ ቁርአን ላይ ይናገራል። 1000 ዓመት እኛ በምናውቀው አንድ ቀን ማለት እዛ 1000 ዓመት ማለት ነው። ኦኬ ጥሩ ይቀበላለሁ። ጥሩ ይሄ ለኔም ተማርኩ አሁን አየሁ። ስለዚህ ዛሬ ቀን ሰዎች ወይም ሙስሊሞች ይጸልያሉ። ምክንያቱም ሁሉም የሰው ልጅ ነውና አይሁድም፣ ክርስቲያንም፣ ቡዲዝም፣ ሂንዱይዝም የሰው ልጅ ነው። ኢስላም ብቻ የሰው ልጅ አይሆንም። ስለዚህ ዛሬ የሰው ልጅ ይጸልያል። ለምንድን ነው ዛሬን ቀን የተለየ አጋሽ የምትጸልዩበት ቀን? አላህ ስለፈለገ ጸልዩ ስላለ ስለፈለገ እዚህን ቀን ተሰባሰቡ ስላለን በዚህ ቀን ሌላ ምክንያት የለውም። ምንም ምክንያት የለውም ሌላ። እሺ ተሰባሰባላችሁ። ከዛ ምንድን ነው የምታደርጉት? እንመካከራለን። ምክር ይወጣል፣ እዛ ሚንበሩ ላይ ይወጣል፣ መቆሚያው ላይ። ከዛ በኋላ ሰዎችን ይመክራል። እንደዚህ አድርጉ፣ እንዲያታርጉ፣ አላህን ፍሩ፣ ተጠንቀቁ፣ እንዲያደርጉ፣ እንዲያታርጉ። ከዛ በኋላ ወደ ስራችሁ ሂዱ። አላህ ነው ትእዛዝ ያዘዘን። ከዛ ስራችንን እንሰራለን። ሰርተን ስንመጣ ደግሞ አስር እንሰግዳለን። አስር ሰግደን ስንመጣ ደግሞ ከዛ ተመልሰን ወደ ስራችን እንሄዳለን፣ ወደ ፈለግነው ሀጃ። ከዛ መግሪብ እንዲያለን እንቀጥላለን። እሺ አዳም ይጸልይ ነበር በዚህ ቀን? አላውቅም፣ ግን አላህ ሸሪዓችን ይለያያል። ለምሳሌ ሸሪዓ እናንተ ዘንድ ማለትም እናንተ ሳትሆኑ ሊኩሊን ጀዐልና ሽርዐተን ወሚንሃጃ ይላል። ለሁሉም መንገድንና ህግን አድርገንለታል ይላል። ህግ እንደ እያንዳንዱ ማለት። ስለዚህ መጀመሪያ የነበረው ሰንበት ነው። ሰንበት ማለት ቅዳሜ ነው። ክርስቲያኖች አጣመው እሑድ አደረጉት እንጂ ይህ የሮማውያን አካሄድ የጣውታውያን አካሄድ እሑድ አደረጉት እንጂ ቅዳሜ ነበረ እንደምታውቀው ማለት ነው።
እኮ ሰንበት እኮ በይሁዲ ነው። በእናንተ ለምሳሌ ነገ ሰንበት ነው። በእናንተ ምንድን ነው የውመ ሰብት እያለ ይናገራል ቁርአን ላይ አላህ። እንዴ ምን ሆነ ነው? ትእዛዝ አለ። አዎ እንዴ ምን ሆነ ነው? ዋው እንደዛ ከሆነ እኮ ወደኛ መጣችሁ እናንተ ደስ ሲል። ኖ እናንተ እኛ ወደ እናንተ መተን ሳይሆን እምነቱ የኛ ነው ሲጀመር። አይሁድ የሚባል እምነት የለም። ኖ እናንተ ነው መጣችሁ፣ ወደኛ የመጣችሁ እኛ አልመጣንም። ታውቃለህ እናንተ ናችሁ። እናንተ ተገንጥላችሁ ወጣችሁ፣ ካዳችሁ። ምንድነው የካዳችሁት ሲባል ነቢያትን ካዳችሁ። አምላክ ስንት ነው የምታመልኩት? አንድ አምላክን ታመልካላችሁ። ጥያቄ የለውም። ምንም ጥያቄ የለውም። አንድ አምላክ እኛም እናመልካለን፣ እናንተም ታመልካላችሁ። የማንን አምላክ? የሙሴ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክን እናመልካለን። የእስማኤል አምላክ። ችግሩ ግን እነዚህ የእስማኤልንም ሰው ምንድነው ችግሩ ግን እናንተ ነቢያቶችን ገላችኋል። አይሁዶች ሐሰተኛዎችን እንገላለን። ሐሰተኛ ነቢያትን ለምሳሌ ያህያ ማለት ዮሐንስ ማለት ዮሐንስ ሐሰተኛ ነብይ ነው። እነሱ ዘካርያስ ሐሰተኛ ነብይ ነው። ማን? እነዚህ ሁሉ ነቢያቶች የተገደሉ ነቢያቶች የተቆረጠ ነብይ አለ። ትክክል ነህ። ተገለዋል። ትክክል ነህ። ግን ደግሞ ሐሰተኛ ነቢያቶችን እኛ አንቀበልም። ለምሳሌ አሁን እኮ እሱን ነው በቃ እናንተ ሐሰተኛ ብላችሁ ያላችሁት እናንተ ናችሁ። ሐሰት ላይ ያላችሁት ለምን ሐሰት ነው እናንተ አካሄድ። ለምንድን ነው ሐሰት ያልኩት? ትንቢት አለ። ለምሳሌ አሁን ነብዩ መሐመድን ለምን አልተቀበላችሁም? አይሁን አንደኛ ነብይ እኮ ወደኛ ጋር ሲመጣ ታውቃለህ፣ የሚጠይቁት ሰዎች አሉ፣ ጠያቂዎች እኮ አሉት። ያ ሰው ነብይ ነኝ ስላለ ሳይሆን ያ ሰው ውሃ ስላፈለቀ ወይ ደግሞ ቀኑን ጨለማ ስላደረገ በእኛ አናምንም። ሊቃውንቶች አሉ፣ የተጻፈ ሕግ አለ። በዛ ሕግ መሰረት ይጠየቃል። ያ ነብይ ይጠየቅና ከመለሰ በትክክል አዎ፣ ግን በትክክል ካልመለሰ ግን ሐሰተኛ ስለሆነ ሊገደል ይችላል። ጥያቄው አሁን ነብዩ መሐመድ ነብይ መሆናቸውን ከናንተ ባይብል አሳይቼ ይሰጣሉ እንዴ? እሳቸው እኮ የመጡ አሁን ነው፣ ቅርብ ጊዜ ነው። 1400 ነው። ገባኛ። አይሁድ እኮ ስቲል አለ። አሁንም አትቀበሉም እያልኩ ነው። ስቲል አለ። አሁንም አይሁድ የሚባለው ነው። አሁንም አለ። አሁን ካልክ አሁን እኔ አልኩ እኮ ለምንድን ነው የማትቀበለው? አሁንም ነቢያትን እየካዳችሁ ነው። ነብዩ መሐመድንም አልተቀበላችሁም። ምን አደረጉ እሳቸው? ለምሳሌ ምን ልንገርህ እስቲ። ለምሳሌ በጊዜው ለህዝቡ ያዳኑት ነገር አለ ወይ? አዎ አይነ ስውራንን አድነዋል። እንደዚህ እንጨት እንዲህ የምታየውን እንጨት ሰይፍ አድርገዋል። እንጨት እሺ፣ ከእጃቸው ውሃ አፍልቀዋል። ጨረቃን ለሁለት ገምሰዋል። በጊዜው ማን ነበር እንደዚህ ያደርጉ? እሳቸው ምስክሮች ነበሩ። እነማን? ምን ያህል ህዝብ ነበር? ስንት ሰው ነበር? እሺ፣ ምስክር ስንት ሰው ነው የምትቀበለው? ኖ በዛን ሰዓት ስንት ሰዎች ስማቸው? ስንት ሰው ነው ምስክር የምትቀበለው? እንዴ ቢያንስ ዛሬ ማስረጃ እኮ ያስፈልጋል አይደለ? ስንት ሰው ነው የምትፈልገው አንተ? ለምን አንተ መስፈርትህ እንዴት ነው? ስንት ሰው ነው? እኔ መስፈርቴ ሳይሆን በዛን ሰዓት እሳቸው ይህን ነገር ሲያደርጉ፣ ሲያድኑ፣ ሲፈውሱ ሰዎች ነበሩ፣ መገኘት አለባቸው። ማን የሚባሉ? አዎ ነበሩ ሰዎች። አሁን መጀመሪያ መስፈርትህን ንገረኝ። እኔ በመጀመሪያ ደረጃ ነብዩ መሐመድ አከብራቸዋለሁ በጣም ለእስልምና ጥሩ አስተማሪ ወይም ደግሞ ህግ አዋቂ ናቸው። ጥሩ ነው። ፈጣሪን አምልክ ነው የሚሉ በአንድ በኩል ከኢሳ ወይም ከኢየሱስ እሳቸው የተሻሉ ናቸው። ምንም እኛ ነቢያትን አናበላልጥም ከይቅርታ ጋር። ኢየሱስ የባይብሉን ከሆነ ባይብሉ ላይም ኢየሱስ ክርስቶስ አንድ አምላክን አምልኩ እንጂ እኔ አምላክ ነኝ ብሎ አያውቅም። በእነሱ መጽሐፍን ብትሄድ ሰዎች እኮ እየተከተሉት ነው አምላክ ነው ብለው። እነሱማ ስንትና ስንት አሉ አይደል? እንደ አምላክ ነው ከፈለገ አንድ ሰው ሙሴንም አምላክ ነው ብሎ ሊይዝ ይችላል። ብዙ ከፈለገ ነው ብለው፣ ግን ሰው መጽሐፉ አይናገርም ነው ብለው። ይሄን አይደል ቀኑ ሙሉ ምን ማውቀት ነው። ልክ ነው። ዘይ ትክክል ነው። እዚህ ላይ አሁን ወደ እስልምና ልግባ ብል በምን መንገድ ነው መግባት የምችለው? የምትገባው ሙሴን ሳትጥል፣ አብርሃምን ሳትጥል፣ እና ያዕቆብን ሳትጥል፣ እነዚህን ሁሉ ነቢያት እነ እስማኤልንም ሳትጥል አንድ አምላክን በብቸኝነት ግን ኢየሱስንም ተቀብለህ ኢየሱስን አልቀበልም ካሉስ? ኧረ ከሃዲ ነህ። በእኛ እስልምና መሰረት ነቢያትን ይኸውልህ ቁም ነገር ነው። ነቢያትን አንድን ነብይ ይዞ ሌላን ነብይ የተወሰው በአጠቃላይ ከእስልምና ያወጣል። በነቢያት ሁሉ እንደ ካደ ነው የሚቆጠረው በእስልምና። ኢየሱስ መሲህ መሆኑን መቀበል አለበት አንድ ሰው ሙስሊም ለመሆኑ። ኢየሱስ አምላክ ነው ሳይሆን መሲህ
መሲህ ለመሆኑ አምላክ ነው ብለን አናምንም። አይመለክም። ስልጣን የሰጣቸው ለነቢያቶች አምላክ ነው በቃ። ከዛ በተረፈ ነብዩ መሐመድንም የመጨረሻውና the final prophet ብለን እንቀበላለን። ያን ያለው ነገር ኦኬ ጥሩ ነው። ግን ምን መሰለህ እኔ ነቢያት ማለት ሐሰተኛ ነቢያቶችን አልቀበልም። ምክንያቱም ሐሰተኛ ነቢያቶች የራሳቸውን አስተምሮ ነው የሚያስተምሩት። ትክክለኛውን የፈጣሪን ሕግ አያስተምሩም። ትክክለኛ የፈጣሪን ሕግ የሚያስተምር ነብይ ከሆነ እኔ እቀበላለሁ። ይኸውልህ ስቴቱስ ነብዩ መሐመድ አሁን ኢየሱስ ላይ እንመጣለን። ነብዩ መሐመድ ትክክለኛ አስተምረው ላይ ያላስተምሩ አስተምረዋል፣ ግን ከራሳቸው የሚጨምሩት አለ። ከራሳቸው ደግሞ የሚጨምሩት ቆንጠር አድርገው የራሳቸው ላይ የሚጨምሩት አለ። ማስረጃ አስተኝሽ ማስረጃ ለምሳሌ ኢብራሂምን ማለት አብርሃምን ኢብራሂም፣ ሙሴን ሞሳ ማለት ኮፒ የለም። ለምሳሌ እንትን ከጭንቅላት የምትደረገው አለች የኛ እሷን ትንሿን ከፍ አድርጋችሁ ጨመር አንድ አይደለም ይሆን ጭንቅላት የሚደረገው ቆቡ። ኢየሱስ የምን ቋንቋ ተናጋሪ ነበር? አልፋ ማን ይቀርታ እንትና ሙሴ የምን ቋንቋ ተናጋሪ ነበር? ኢብራሂስጥ የምን ቋንቋ ተናጋሪ ነበር? በዕብራይስጥኛ ሙሴ ነው ትክክለኛ ትርጉሙ አባባሉ። ይኸውልህ ሙሴ ሁለት ቋንቋ ነው የሚችለው። አንደኛ የግብፃውያን ቋንቋ ይችላል፣ ሁለተኛ የራሱን የሂብሩ ቋንቋ ይችላል። በግብፅ ቋንቋ ምን ተብሎ ይጠራ ነበር ኢየሱስ? ሙሴ። በግብፅ ቋንቋ ሙሴ ተባለ። ኢየሱስ ለምንድን ነው የምለው አላ ሙሴ? እንግዲህ ኢየሱስ ስለምትወደው ነው። ጥሩ ነው መውደድ እኮ ደስ። ሁለቱንም ወዳቸዋለሁ እንዴ ወላሂ ሁሉንም ወዳቸዋለሁ። ነብያትን ተላው ነብይ ከሶስቱ ማን ይበልጣል አንተ ልጠይቅ? ከሶስቱ ከነብዩ መሐመድ ከመምህር ሙሴ እንኳን ነብይ ሳይሆን መምህር ነው። ከመምህሩ ሙሴ እንዲሁም ደግሞ ከኢየሱስ ከሶስታችሁ ማን ይበልጣል? ይሄን መልስልኝ። ብልጫ ሲባል አላህ ነው ደረጃን የሚያስቀምጠው። ኖ በራስ አይ እኔ ደረጃ ማስቀመጥ አልችልም። ለምን አይቻልም? በእስልምና አላህ ነው ደረጃዎችን ያስቀመጠው። እሱ ባስቀመጠው መሰረት ነብዩ መሐመድ ለዓለም በመላካቸው ምክንያት መስዋዕትነታቸውን በጣም ትልቅ ስለነበረ ነብዩ መሐመድ ታላቁን ድርሻ ይወስዳሉ። እሱንም አላህ ነው የሚያደርገው። ምክንያቱም አላህ ምን ብሎ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አነ ሰይዱ ወለድ አደም፣ እኔ የአደም ልጆች ማስተር ነኝ ብለዋል። ጌታ ማለትም ጌታ ሲባል ግን የሚመለክ ጌታ አይደለም። ሁሉም የሁሉም ባንዲራ ከኔ በታች ነው ብለዋል። ተግባባን። ስለዚህ ነብዩ መሐመድ አለይሂ ሰላቱ ሰላም ትልቅ መሆናቸውን አላህ 5 ነቢያቶች ብሎ ጠቅሶልናል። አንደኛው አብርሃም ነው፣ ኖህ ነው። ሁለተኛው አብርሃም ነው። ሶስተኛው ሙሴ ነው። አራተኛ ኢየሱስ ነው። አምስተኛ ነብዩ መሐመድ። እነዚህ ደረጃቸው አይደለም። እሺ አሁን የነገርኩ ደረጃ አይደለም፣ ግን የቆራጥነት ባለቤት ተብለው ከነቢያት ሁሉ ለብቻ የተነጠሉ ነቢያቶች ናቸው። እነዚህ ታላቅነት ኡሉል አዝም ይባላሉ በእኛ አስተምህሮ። እነዚህ ይሄ የነብዩ መሐመድ ብልጫ አላቸው አላህ ስላስበለጣቸው ማለት ነው። ኦኬ ግን ሙሴ እኮ ከፈጣሪ ጋር አውርቷል፣ ተነጋግሯል በአካል። ነብዩ ደግሞ አልተነጋገሩም። ነብዩ እኮ አልተነጋገሩም። ተነጋግረዋል በጅብሪል አማካኝነት ነው እንጂ ቀጥታ ኢየሱስ በማን ነው? ነብዩ መሐመድ በትክክል ከአላህ ጋር ተነጋግረዋል። ሳይ ሙስሊም 162ኛ ሐዲስ ላይ። ዋው እንደዛም ከሆነ ደስ ይላል። ግን እኔ እንደሚያውቀው እሳቸው ነብዩ መሐመድ አለይሂ ሰላቱ ሰላም ከ7 ሰማያት በላይ ሄዷል። ሙሴ ሄዷል? ሙሴ 7 8 አላለም። 40 ቀን 40 ሌሊት ተምሮ ነው የመጣው። ሄዷል ወይ ነው? ከ7 ሰማያት በላይ አልፈው ሄደዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዴ 7 ሰማይ ሲባል ምንድነው? ሰማይ እኮ ምንም ነገር የለም። ጨረቃ ከዋክብት ምናምን እኮ ነው ያለው። እየሰማኸኝ ነው? ያልፋል። እየሰማሁ ነው ይብሮ ወንድሜ። አዎ መላእክቶች የሚያርጉበት አለ አይደል? ወደ ሰማይ የሚሄዱበት። እሺ አምላክ ዘንድ ነብዩ እዛ ሄደዋል እኮ እያልኩ ነው። እዛ ደርሶ መጣዋል። ስንት ቀን ቆይተው መጡ? በአንድ ሌሊት። በአንዴ ደርሶ መጡ። አዎ ጥሩ። እንግዲህ እኛ እናምንም እናንተ ታምናላችሁ። ደስ ይላል እኮ። አዎ ገባኝ። አይ ደረጃ ምናምን ስታቀርብ ብዬ እኮ ነው። ለዛ እኮ ነው። እና አሁን እስቲ ነፍስ ያለው ጥያቄ ጠይቅ እስቲ፣ የሆነ ደስ የሚል ወይ ደግሞ ለሌላ ሰው ድልስ እናንተ ተቀመጥ። ኦኬ አዳም ማለት ወይም አደም ፈጣሪን ያምን ነበር አያምንም? ሃይማኖት ነበረው አልነበረው? አዳም እንዴ ያመልክ ነበር እንጂ ቁርአን ላይ ተነግሮ የለ እንዴ? ኦኬ
እሱ ነብይ አይሆንም መሆን አይችልም። ነብይ ነው። የአምላክ ቃል ይመጣለት ነበር እኮ። እሺ እንግዲህ አጨርሻለሁ። አመሰግናለሁ ውድ ጓደኛዬ ኢብራሂም። እሺ እኔም አመሰግናለሁ። መልካም ጊዜ። መልካም ግን ብትቀመጥ እኔ ባቴ ደስ ይለኛል። እኔ ሰባይ ስላለ አይሽ። ሰላም አለይኩም ወራህመቱላህ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነው ኡስታዝ? ሰላም ነኝ ያለው ሁሉ ሰላም ነው አንተ ጋር? አልሐምዱሊላህ አለን። ብሶ እኮ እየጠየቀኝ ተጨነቅኩኝ። ሰሞኑን ነገሮችን እያመቻቸው ነበረ ማለት ያው ማይነገር ነው እዚህ ላይ። አዎ ለማንኛውም ተጠርተሃል፣ ምርቃት ተጠርተሃል እንዳትቀር። የት? የሰለምቴቹ ህንፃ ምርቃት ዋና ተጋባዥ እንግዳ አንተ ነህ። አላሁ አክበር። ኢንሻአላህ እመጣለሁ። ወረቀት ይደርሳል፣ ሰሞኑን ይደርሳል። ኡስታዝ አቡሩ ሜሳ በኩል ተልኮልሃል፣ ሰሞኑን ይደርሳል። ጸባይን አሳምር አረ ኡስታዝ እንዲያሳምራል። በኔ ፋንታ ትበላላችሁ በደንብ እንዴ። ያንተንም ነው እኔ ነኝ ያንተን ፋንታ መበላው፣ ማንም እንዳይበላ ሲጀምር። እንደዛ ነው። ቤት ነበርን እኮ ዘረገፈን ወላሂ። ምን እንትን ኔትወርክ ምናምን ነው ወይስ ሪፖርት? አይ ቢሰግድ ምንድነው ዙሁር ምንድነው ጁማ ስንት ሰዓት ነው? አሁን ራሱ እኔ ትንሽ 20 ደቂቃ ነው የምቆየው። ጁማ መሄድ አይቀርም። አሁን የነገሩኝ ራሱ ነው ጁማ መሆኑን አላወኩም። እንወጣለን እና እዛ እያወራን ከአብዲሳ ጋር እያወራን ዘረገፈን። ትምህርት ዘረገፈ። ሰላም ኢብራሂም ወይ አብዲሳ እንዴት ነህ? ደህና ነህ? ሁሉ ሰላም? ኦኬ ማሻአላህ። እንዴት ነህ? ኦኬ ኡስታዝ እልክልሃለሁ ኮሽን ዛት ማተርን ወይ እንዲናርግ አንዴ አብዲሳ ይቅርታ አንዴ። አሁን ረጅም ሰዓት የምትቆዩ ከሆነ ሁላችንም እንውጣና ወይ አንተ ቤት እንምጣ። አይ እኔ ወጣ ሲጀመር ለወጣ ስል ነው አጋጣሚ የዋ ምስክር በልጅነቱ ሙስሊም የነበረ ሳያውቀው ወደ ክርስትና ገብቶ በኋላ ላይ ደግሞ የዋ ምስክር ለውን ነው ሌላው ክርስትና አስጠልቶኝ የዋ ምስክር ለውን ነው ብሎ እሱን በደንብ አድርገን ደብድበ ነው መጨረሻ ላይ ጥያቄ ጠይቀ ነው አጋጣሚ ወጣ ማለት ነው። ሲወጣ ሳሚ የሚባል ልጅ አለ እዚህ ቤት የምታውቀው ከሆነ አላውቅም። ሳሚ የሚባል ልጅ ይመጣል ኤፌሶ ምናምን የሚል ልጅ ያለው ከኔ ጋር ጀለስ ነው እና መጥቶ በየቤቱ ብሎክ አድርገኸኛል ምናምን ነገር ምናምን ብሎ ሲል እኔ ማን ነው ብሎክ ያደረገው ብዬ እኔ ቤት ሳየው ብሎክ አልተደረገም። ከዛ መልከስ ሊሰራ ሲል ያው በቃ ከዚህ በኋላ የእውነታውን ብሎክ አደርጋለሁ ብዬ ፒኬም ቤት እኔም ጋር ብሎክ አደረኩት። በቃ አጋጣሚ አብዲሳ መጣ። ከአብዲሳ ጋር ደግሞ መጽሐፍ ልክልሃለሁ ኮሽን ዛት ማተርን ብዬው ረሳሁት እና አይ ቲንክ ቴሌግራሙን ላሰጥቼዋለሁ ለአብዲሳ ማለት ነው። ከአብዲሳ ጋር በጣም ጀለሴ ነው። ስልክ እየተደዋወልን ሁላ እናወራለን። እኔና እሱ እንግባባለን። አንዳንዴ ግን ምን ያደርጋል መሰለህ የሚጠይቃቸው ጥያቄዎች ጀስት የሆነ አንድ እንትን ሰውዬ ሙስሊም ጠይቄው ምናምን ብሎ ምንም የማያውቀውን ሰው ጠይቆ ልክ እስልምና እንደዚህ እንደሆነ አድርጎ አንድ ቪዲዮ ሰርቶ ከስር መጥቼ ኮሜንት ሰጠሁት ናና ላይቭ ላይ እኛን ጠይቀን ምናምን ብዬ ግን ጥያቄው ምን እንደሆነ አላስታውሰውም። አሁን አብዲሳ ከኔም አንተ የምናውቀውን ሰው ነው የጠየኩት። እንደውም ማለት አይደለም አንድ እንትን ምናምን ነገር ምናምን አልከ እና እኛም መጠየቅ ነው ያለብህ። እንትኑ እንደዛ አይልም እንደዛ ብሎ አያምንም። ግን ቪዲዮውን አላስታውስም ምን እንደሆነ አላስታውስም። ጠይቀኝ ላይቭ ላይ ምናምን ብዬ ነበር አስታውሳለሁ። የሆነ በምን ጉዳይ ለሌላ ለስራ ወደ ሚራጅ ላይ አዎ አሁን አስታወስኩት። እሱ ላይ ምንድነው ያለ እስቲ ንገረን። እሱን ነበር ያልከው የነበረው ሌላ ለስራ ወደ ሚራጅ ላይ እንዲህ አለኝ እና ሎጂካል አይደለም ምናምን ብለህ ስትል ነበር እና ምን ነበር የምታስታውሰው ከሆነ ካልሆነ ችግር የለውም ሌላ ቀን መሆን ይችላል። አይ ዶንት ኖ ቃል በቃል በቃ ቪዲዮውን ስናይ እናስታውሰዋለን። ሰላም ነህ አይደል አንተ? አለን የሸሪዓ ህግ ላይ ባለፈው ከእንትና ጋር ስናወራ ከኡስታዝ ሐሰን ጋር ስናወራ እኔ አላቅም ነው ይድሮታቸው ነበርና አንተም ታቆነ ልጠይቅህ ብዬ ነበር። እሱን በተደጋጋሚ ኦኬ ጠይቅ። አንድ የሸሪዓ ህግ ላይ ፍትህ የተሰጠው ሰው ምድር ላይ ካሁን ገሎ የተገደለ ሰው
ለዛ ነገር ከሞተ በኋላ ይጠይቅበታል ወይስ ኦልሬዲ ቅጣቱን ጨርሷል? ምንድን ነው የምኑ በንስሐ ካልገባበት ይጠየቃል። በጉዳዩ ላይ በሸሪያም ቢሆን ማለት ነው ቅጣቱን የተቀበለው በእንትን ነው ባደረገው ነገር ከተጸጸተ እንትን ይላል ማለት ነው። የሚቀጥለው ዓለም አይጠየቅበትም ማለት ከተጸጸተ ሳይሆን አሁን ለምሳሌ ለገደለው እንትን ላለ ሰው ከተገደለ በኋላ ያን ነገር ለዛ ጥፋቱ ቅጣቱን ጨርሷል ወይስ ስቲል ይጠይቃል? አልጨረሰም። ንስሐ መግባት አለበት በዛ ነገር ላይ በጉዳዩ ላይ መተውበት አለበት። ካልተውበት ግን ይጠይቀዋል። ምንድነው መተውበት? ንስሐ መግባት ማለት ነው። በጉዳዩ ላይ ልክ አይደለውም ብሎ ይቅርታ ይጠይቃል አላህን። ማለት ከሞተ በኋላ ነው የሚጠይቀው አይደለም። ልክ ያንን ስራው ሲሰራ በሰራው ቅስበት አንዳንድ ሰው ሊጸጸት ይችላል አይደል? ባደረኩት ነገር ልክ አይደለም ብሎ እንደዛ ነው። ኤብሮ የሚጨምረው ነገር አለ? እንትን ኡስታዝ ትክክል ነው። ምንድነው አቢሳይ አንድ ሰው በሰራው ወንጀል ከፋራ ነው። ይሄ ከፋራ ማለት ምንድነው? ለሰራው ወንጀል ማበሻ ነው። ይሄ የሚገደልበት የገደለ ግን ሶሪ ኢብሮ አሁን ትዝ አለኝ ወይ እሺ ትዝ አለኝ ከፋራ ስትል ትዝ አለኝ ራሱ ማለት ነው። ለእንትኑ አይጠየቅበትም መሰለኝ ቼክ አደርጋለሁ። ወይ እሺ ቆሳስ የሚባል ነገር አለ። ኦኬ ሂድ ቀጥል። ቂሳስ ነው አይጠየቅም ሰውየው። ግን ምንድነው ያ ሰውዬ ሰው መግደልን እንደ ሐላል አድርጎት የሚያይ ከሆነ ከእስልምና ሁላ ይወጣል። ከእስልምና ወጥቶ መቼም ምህረት ራሱ የለውም። ሰውን መግደሉ እንደ ሐላል አይቶ ከሆነ የገደለው ማለት ነው። ቢገደል እንኳን ከዛ በኋላ ምንድነው የሰውዬ ቂሳስ የሚባል ነገር ለሰውየው ቂሳስ ይሆናል እንጂ እሱ በዛ ወንጀል በዛ ከፋራ በዛ በተገደለበት ምክንያት ወንጀሉ ይማርለታል ማለት አይደለም። ሲጀመር ሰው መግደል ሐላል ነው ብሎ እስካመነ ድረስ ማለት ነው። ተግባባል። በተመሳሳይ ሁኔታ በተገደለበት የተገደለው ለምሳሌ አንድ ሰው ይሰርቃላ ሲሰርቅ እጁ ነው የሚቆረጠው። ይሄ ሰውዬ ሰርቆ እጁ ተቆርጧል ሲባል እጁ የተቆረጠበት ከፋራ ለዛ ቂሳስ ነው። በቃ ኦልሬዲ በዛ ነው የሚታበሰው ወንጀሉ። ግን ክራይቴሪያ አለው። ክራይቴሪያው ምንድነው? ይሄ ሰውዬ እጁን ከተቆረጠ ሊትራሊ ማለት ነው እጁን ከተቆረጠ ቢቆረጥ እንኳን መስረቅ ሐላል ነው ብሎ ካመነ ነው ማለት መስረቅ ሐላል ነው ማለት የተፈቀደ ነው ብሎ ካመነ ከእስልምና ራሱ ይወጣል ነው ማለት እንኳን አይደለም በዛ ምክንያት ህግ ስለሆነ ተቆረጠ እንጂ መስረቅ ሐላል ነው ወይ ደግሞ የተፈቀደ ነው ብሎ ካመነ ከእስልምናው ራሱ ይወጣል ነው ማለት ግልጽ ነው። ከተቆረጠ ኦልሬዲ ለዛ ቅጣት ለዛ ጥፋት መልስ ተሰጥቷል፣ ፍትህ ተሰጥቷል ምድር ላይ እና ላይክ እዛ ውስጥ ከሞት በኋላ ለሚሰጠው ፍትህ ወይም ያላ ፍርድ ላይክ አይካተትም ማለት ነው ያ ቅጣት። እሱ ሙስሊም ሆኖ መስረቅ ሐራም ነው ብሎ ላመነ ሰው ትክክል ነው። እንደዛ ነው። መስረቅ ሐራም ነው ብሎ ላመነ ሰው ለምሳሌ አሁን አንተ አብዲሳ ሙስሊም አይደለም፣ የሙስሊም ሀገር ላይ ሄደ የሸሪያ ሀገር የምትተዳደርበት ሀገር ላይ ሄደ ብትሰርቅ እጅ ይቆረጣል። ሊትራሊ ማለት ነው። ለምንድን ነው የሚቆረጠው? ህግ ስለሆነ። ያ ህግ እቺን ወንጀል ብታብሳትም እንኳን አንተ ሲጀመር አማኝ ስላልሆንክ ቀጥታ ከዛ የበለጠ ጀሃነም ውስጥ ነው የምትገባው ነው የምልህ። አላህ ያርግብህና ሂዳያ ይስጥህና። ገባ አባባሌ? እዚህ ጋር እኮ እንትን ፍትህን ስንሰጥ የአላህን ፍርድ ሰጭነት እየተገዳደረን ወር በሱ እየገባን ነው። እሱ ብቻ ከሆነ ፍርድ ሰጪ ላይክ ምንድነው? እሱ ነው እኮ ፍርዱ የአላህ እኮ ነው። ይሄ ፍርድ አብዲሳዬ ፍርዱ ራሱ የአላህ እኮ ነው። እንዲያድርጉ ያለን እኮ እሱ ነው። ገባኝ። ግን ከሞት በኋላ በአላህ የሚሰጠውን ፍርድ ኦልሬዲ በሰው ልጆች እየተሰጠ ነው አይደል? እዚህ አላህ ነው ፈራጁ። ቁርአን ነው የቁርአን ነው ቃሉ የአላህ ነው። በዛ በአላህ ቃል ነው የምንፈርደው እንጂ እኛ አይደለንም። በዛ ያንን የአላህን አድርጎ ያለንን ስናረግ የአላህ ፍርድ ነው የሚከሰተው እንጂ እኛ አይደለም። ገብቶሃል አብዲሳ? ከዚህ ጋር ተያይዞ ከምንድን ነው የተነሳው የፍትህና በቀልን እንዴት ነው የምንለየው ነው የሚለው። ላይክ ከደከመ ይህንም ማለፍ ትችላለህ፣ ግን ችግር የለውም። እኔ ምናልባት አንድን ነገር ፍትህ ነው የምንለው ምን ሲሆን ነው፣ በቀል ነው የምንለው ምን ሲሆን ነው?
ፍትህ ላደረገው ነገር ትክክለኛ የሆነ እንትን ሲሰጠው ማለት ነው፣ ምላሽ ሲሰጠው ላደረገው ነገር ያደረገውን ትክክለኛ ለምሳሌ የገደለ ሰው ከዛ በኋላ ነፍስ ማምጣት ስለማይቻል ይገደላል። ተግባባ? ይሄ ነው ትክክለኛ ፍትሁ ለገደለ ሰው ማለት ነው። ግን የገደለው ራሱ አገዳደሉ እንዴት ነው የሚለውም ይታያል። ያ ግን በቀል የሚሆነው ምን ሲሆን ነው ታዲያ? እኮ በራሱ በቀል አይደለም፣ በቀል አይደለም፣ ፍትህ ነው። እሺ አንተ አሁን እስቲ አሁን ጥያቄ ልጠይቅህ። አንዲት የተደፈረች የ6 ዓመት ህፃን ልጅ ወይ ደግሞ የ3 ዓመት ህፃን ልጅ ምንድነው ፍትህዋ ብለህ ነው የምታምነው? ኦልሬዲ ከተደፈረች ያቺን ልጅ መካስ የሚቻለው የተለያዩ ሳይኮሎጂካል እንትኖች ቴራፒዎች እንዴ ወይት ስለሱ እመጣልሃለሁ። ለደፋሪው እመጣልሃለሁ። ለእሷ ነው የምልህ። ደፋሪውን ስለ ምድር ፍትህ ከሆነ የምናወራው የምድር ፍትህ የሚሰራው ተጎጂን ለመካስ ሳይሆን ጎጂን ለማረም ነው። ማረሚያ የምንለው ለዛ ነው። ጎጂውን ወስደን ያንን ጥፋት በድጋሚ እንዳያደርግ ተመጣጣኝ የሆነ ጊዜ ወስዶ በዛ ቅጣት ይቀጣል እና ተመሳሳይ ጥፋትን ደግሞ ሌሎች ላይ ጥቃት እንዳያደርስ ደግሞ በማረሚያ ይቆያል። ከዛ ከታረመ በኋላ እንዲወጣ ይደረጋል። ቢኮዝ ኦልሬዲ ሀፕን ያደረገውን ነገር መመለስ ስለማይቻል ማለት ነው። ሳስቀጥል እንትኑ የቤቱ የንጽጽር ስለሆነ በንጽጽር ደረጃ መቅረብ ያለባቸው ነገሮች ንጽጽር ናቸው ይመስለኛል። የአብዲሳ ጥያቄ ንጽጽር አይደለም። አብዛኛውን ነገር ያው ወይ አግኖቲስት ወይም ኤቲዝም ኮንሴፕቶች ናቸው እንትን ያሉት ማለት ነው። ሁለቱ የተለያዩ ነገሮች ስለሆኑ እንትን ባይል ጥሩ ነው። አይ ቲንክ ጊዜያችንን በእንደዚህ አይነት ነገር ባናቃጥል ጥሩ ነው ብዬ ባይ ነኝ። አንደኛ። ሁለተኛ ነገር ግን ጥያቄው እንደ ጥያቄነቱ ላነሳው ነገር ምንድነው ፍትህ ማለትና ፍርድ ማለትም ራሱ አንዳንዴ ይለያያል። ለምሳሌ ፍትህ ማለት እኔ 100 ብር አጥቼ ከሆነ ተሰርቄ ከሆነ 100 ብሩን ራሱን ሳገኘው ፍትህ ይባላል። 100 ብር የሰረቀኝን ሰው ደግሞ ለምን ሰረክ ተብሎ ቅጣቱ ሲመጣ ደግሞ ፍርድ ይባላል ራሱ ማለት ነው። በቀል የሚለውን ሰው ጋር ነው የምናገኘው ማለት ነው። በቀል የሚባለው ነገር አብዛኛውን ከሰው ጋር አንድ ሰው ተበቀለው ማለት ያንን ነገር ተወጣው ወይም ደግሞ ፍርድም ልትችለው ይችላል። የቋንቋ ልዩነት ነው ያለው እና ከዛ አንፃር ነው አይ ቲንክ እንትኑ ሰንሰለታማ ሲሆን ባክ ኤንድ ፎርስ ዲያሎግ ነው የሚሆነው። ጥያቄና መልስ አይደለም ፕሮግራሙ። ገብቷል ኢብራሂም? ጥያቄና መልስ ከሆነ ጥያቄና መልስ ነው ያለበት። ባክ ኤንድ ፎርስ ዲያሎግ ከሆነ ደግሞ ውይይት ነው። ግን ውይይት ምኑ ላይ ነው ነጥብ የምታደርገው ማለት ነው? ማለት ማነጻጸሪያዎቹም የሉም ራሱ አንድ ጥያቄ ጠይቀና ወዲያው ይሄዳል። እየቀጠለ ሰንሰለት እያደረገ ነው የሚጠይቀው። መጀመሪያ አንድ ሰው ሲገድል የገደለ ሰው የሚያገኘው ማለት በኃጢአቱ ይጠየቅበታል ወይ ብሎ ጠየቀው። እኔ በአጋጣሚ ሆኖ በንስሐ ምናምን የሚለው ነገር አሰብኩና በኋላ ላይ ከፋራ የሚለውን ነገር ትዝ ሲለኝ አንተ ስትመልሰው ትዝ ሲለኝ ከፋራ ነው ለካስና ተሳስቻለሁ ብዬ ራሴን አረምኩኝ። ልክ አንተ ደግሞ ያንን ስትመልስለት ቀጣይ ጥያቄ ደግሞ አደረገ። እንደዛ ያደረገ ሰንሰለታማ ይሆናል ማለት ነውና አይ ቲንክ ጊዜ ካለ ለሌሎቹ ሰዎች እድል ስጥና እኛም እንውጣ። እኔም እወጣለሁ። ጁማ ስለሚደርስ ዝግጅት ማድረግ አለብኝ ኢንሻአላህ። አብዲሳ አትጥፋ፣ ግን ቁም ነገር ችግር የለውም አትጥፋ፣ እናወራለን። እሺ ብናወራ ደስ ይለኛል። እኔም ሌላ ጊዜ አሁን ሰዓትም የለንም ኡስታዝ እንዳለው፣ ሁለተኛ ንጽጽር ነው እያደረግን ያለ ነው። ሌላ ጊዜ ምናምን ፍሪ በሆነበት ሰዓት ኢንሻአላህ የንጽጽር ቤት ነው ተባለና ኦኬ ሶሪ ላይክ ነው የራሱ ፕሮግራም ይዘን ነው አሁን ያንተ እንትን ሌላ እንትን ነው። ምክንያቱም ምንም ታች ላለው ሰው ምንም አድሬስ የምናደርገው ነገር የለም። አንተን ከሆነ አድሬስ የምናደርገው አንተን በአንተነት ነው አድሬስ የምናደርገው። እኛ ኮምፓራቲቭ ሪሊጅን ላይ ነን አብዛኛው ያለ ነው ሰዎች ማለት ነው። ስለዚህ አሁን ሲያስፈልግ ሪስፔክት ሰተን በስነ ስርዓት ቤት ከፍቼ ይውላ ነው እኔ አንድ ቀን የጠራው በስነ ስርዓት አይተህ ከሆነ ማለት ነው። ያ ምንድነው ማለት ነው? የራስ ፕሮግራም ነው ራሱን የቻለ። ንጽጽር ከሆነ ፕሮግራም ቤቱ የተከፈተው ያንተ ፕሮግራም ላይሆን ይችላል። አንተ ሰፊ ጊዜ ትፈልጋለህ አንደኛ ነገር። ሁለተኛ ነገር ደግሞ ተረጋግተህም ነው የምታወራው። ሶስተኛ ነገር ደግሞ ከንጽጽር የወጣ ነገር ነው። ከኛ ጋር አሁን ከኛ ከምናደርገው መርሃ ግብር ጋር አብሮ መሄድ አይደለም። ያንን ለማለት ተፈልጎ ነው እንጂ ያንተ ጥያቄ ተፈርቶ ምናምን የተለየ ነገር ሆኖ አይደለም። አሪያን ያህል የሚያስጨንቅ ነገር አይደለም። አዎ እሱ ነው። ግን ሰንሰለታማ ነው ያንተ እንደዚህ ማለት ይፈልጋል ጊዜ፣ እንደዚህ የሚፈልግ ጊዜ ትፈልጋለህ እንትኑ ማለት ነው። ግን ለማለት የፈለኩት እንደዛ ነው። አይ ቲንክ ትረዳኛለህ ብዬ አስባለሁ። እኔ ልውጣ እንግዲህ
ብሮ። እሺ ኡስታዝና ጀዛከላ ኸይር። አላህ ይቀበል፣ አላህ ይጠብቅ። ባለበት ወረቀቴን አልደረሰኝም ወረቀት። እሺ ጄክ ሰላም አለይኩም። ወአለይኩም ሰላም። ይሮ እንዴት አለ? ደህና ነህ? አሎ ሁሉ ሰላም። ጀማል ሼክ ጀማል ሸጂ ካላልካዝ ሰላም አለይኩም ሸጂ። ማይመች ቦታ ይሆናል። ጠግበው ነው እባክህ። የበላ ነው ስራ ላይ ነው ሁሌ። እሺ ጋይስ ለምንድን ነው ሚዩት ላይ የሚሆነው ያንተ አካውንት ሸጂ? ቆይ እንዲናርግ ሸጂ አይቆጡ ትላለህ እንዴ? ምን ሆነው ነው? ቤት መክፈት የሚችል ማን አለ? ቤት መክፈት የሚችል እኛ ጁማ ነን ታውቃላችሁ። ሰዓት ደርሷል። ይብሮ በቃ መውጣት ከፈለክማ አዎ እንዴ ሰዓት ሻወር ምናምን ያስፈልጋልና በኋላ እገባለሁ ኢንሻአላህ። እንደዛ ይሻላል። ጄክ ኧረ እኔ ያለው ያው ስትከፍት እየመጣሁ አይደል? አንተ መች ትከፍታለህ? አንተ የለም እኔ አያለሁ። ለማይታት ይይር አይ የለም ወላ እኔ አዎ የለውም እኔማ የለውም። ተው እንጂ አትጥፋተው እንጂ ትክክል አይደለም። አሁን አልጠፋም ኢንሻአላህ፣ ከዚህ በኋላ አልጠፋም። እሺ ብሮሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እሺ የት አለ እነ ኑር አዲስ ወይ ደግሞ እነ ያሲን ምናምን ማን ነው የሚከፍተው? የሆነ ከሀገር ውጭ ያላችሁ ቤት የሚከፍቱ ሰዎች ማን ናቸው? ሸጂ እስቲ ንገሩ። ኧረ ተው ችግር የለም። ውጣ አንተ ከስራት የሚብስ ነገር የለም። በቃ የከፈተ ካለ እዛ እንሄዳለን፣ ከሌለ የለም ነው ትጨነቅ። ከፍታለህ ከጁማ በኋላ? አዎ ከፍታለሁ ከጁማ በኋላ ኢንሻአላህ ከፍታለሁ። ኢንሻአላህ ይሰበካል፣ ወንጌል ይሰበካል፣ ዳዕዋ ይደረጋል። አላሁ አክበር አላሁ አክበር። እሺ በቃ እንግዲህ ልጨርስ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም